አሜን አሜን። ሁላችሁንም ሰላም ብዬ እንኳን ደህና ቆያችሁኝ። እሺ ጥያቄ ይዘን መተናል። እሺ እኔ እንኳን ለጥያቄና መልስ አይደለም የገባሁት፣ አንድ መልእክት ላስተላልፍ ነው። እና ታዲያ ለምን? አንድ መልእክት ላስተላልፍ ነው። ለመልእክት እንኳን ጊዜ የለንም። ይቅርታ እታችሁ አውርቼዋለሁ እንጂ የእኛ ቤት መልእክት ማስተላለፊያ አይደለም። የእኛ ቤት መልእክት ማስተላለፊያ አይደለም። ያ ቤት ከፍተህ ለሚሰሙ ሰዎች መልእክት አስተላልፍ። የእኛ ቤት የሚተላለፈው መልእክት ቢኖር ኢየሱስ ብቻ ነውና ከዛ ውጪ ሌላ መልእክት የለንም። ጸጋና ሰላም ይብዛል። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እስቲ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ እሺ። ሙዬ ሰላም ሰላም ሙዬ። እሺ ና እሺ ጆሽ ና ሰላም ለእናንተ ይሁን ቅዱሳን። እኔ በስተት ነው የገባሁት፣ ማውረድ እችላለሁ። እኔ በጌታ ነኝ፣ አማኝ ነኝ። እሺ ተባረክ። ቆይ ጆሽ የሚባለው ልጅ የማይገባ ከሆነ በብሎክ ነው የሚሸኘው። ሁል ጊዜ አንድ ቁጥር ይጽፋል በየቤቱ ሲላክለት አይገባም። ማይገባ ከሆነ አሁን እኔ ብሎክ አድርገዋለሁ፣ እንዳትፈቱት። ዳኒ ጆሽ ና ግባ፣ ተልኮልሃል፣ ና ግባ። መብራት መጣ። እሺ እሺ ኦኬ። እንዴ ጆሽ እንኳን ደህና መጣህ። አይ ሰላም፣ እንዴት ናችሁ? ሰላም ናችሁ? ከየት ቤተ እምነት? አይ ቆይ መጀመሪያ እኔ ምንድነው በየቤቱ እኔ አንደኛ ቲክቶክ ብዙም አልገባም። ከገባውም ተናገር እውነቱን። ከየት ቤት እምነት? ዳኒ ጋር እመጣለሁኝ እንጂ አንድ ቁጥር ጽፌም አላውቅም። አሁንም ዝም ብዬ ነው የጻፍኩት። ኦኬ ተሳስቼም ከሆነ ችግር የለውም። ከየት ቤተ እምነት ነህ? አዝታር ክርስቲያን ነኝ እኔ። ክርስቲያን ማለት በጌታ በኢየሱስ ክርስቶስ አምኖ የዳነ ክርስቲያን ወይስ ኦርቶዶክስ? ቦርን አጌን ኒው ክሪኤሽን ነኝ። ሃይማኖት እንትን ፈልግ አጣሁኝ መጽሐፍ ቅዱስ ውስጥ። መልካም ሌላ ጆሽ፣ እሺ አንድ ቁጥር የጻፍከው ለምን ነበር? እኔ በቃ እንትና ማን ነው ኤርሚን ላደንቀው፣ እናንተን ላደንቃችሁ፣ እነዳጊን የምትሰሩትን ስራ በርቱ ልላችሁ። እሺ ጸጋ ይብዛል። ቴንኪው ወንድማችን፣ እኛ መደነቅ አያስፈልጋንም። ቴንኪው ግን የምትለው ገብቶናል። አድናቆት ለእግዚአብሔር ነው። እኛ ምን ታደንቀናል? ለእግዚአብሔር ነው ክብር መሰጠት ያለባችሁ። አንዳንድ ጊዜ የምትናገሩትን ማወቅ አለባችሁ። እሺ ቴንኪው ወንድማችን፣ በቅነት እንረዳሃለን። እኛ ምንም አንደነቅም። ምንም ወር ቢበራ፣ ሰዎች ቢድኑ፣ ሙታን ቢነሱ፣ ታምራት ቢደረግ የሚደነቀው ጌታ አንድ ነው፣ ኢየሱስ ክርስቶስ። የወንጌል አማኞች የምትናገሩትን ወቁ። እሺ ፕሊዝ። መንፈስን ያበሳጫል። ሌላ ቅድም የረሳሁት ማስታወቂያ እኔ ቤት እናገራለሁ ብዬ አንድ ፎቶ የኔን በኤአይ ብሩኬ ነው የሰራው። እሱ ፎቶ ላይ የምንድነው የቲክታክ አእማድ ብላችሁ ፎቶ የለጠፋችሁ ሰዎች ከኔ ጋር ለመጣላት ካልፈለጋችሁ በስተቀር በጌታ ስም ነው የምለምናችሁ፣ አሁኑኑ እሱን ፎቶ ከሶሻል ሚዲያ ፕሮፋይል ያደረጋችሁ ወገኖች በሙሉ አስወርዱ። ካልሆነ ግን በሞዴሬቶቼ በኩል እኔ ቤት ብሎክ ነው የማደርጋችሁ። ምንድነው እያደረጋችሁ ያላችሁት? የቲክታክ አእማድ ብላችሁ ማለት ነው። ምን ማለት ነው? ነውር እኮ ነው ወንድሞች፣ በጣም እኮ ነውር ነው። እኔ እንደዚህ ያደርጋችሁ መንፈሴን አታበሳጩት። እሺ አንድ እረኛ በእግዚአብሔር ምሕረት የሆነ ሰው የቲክታክ አማድ ትላለህ እንዴ? አይባልም ወንድሞች። ያደረጋችሁ ሰዎች አይነት ፕሮፋይል ፒክቸር እየቀየራችሁ ማለት ነው።
እኛ ቤት ሂሯችን ኢየሱስ ነው አልኩ። በዳጊ ሰበክ፣ በውቤ ጸለይ፣ በዳጊ ዘመር፣ በኤርሚያስ እንትን ይበል፣ በዳንኤል እንትን ይበል፣ በቢንያም እንትን ይበል፣ ሂሯችን ኢየሱስ ነው። አድናቆት ለሱ ነው። ኦኬ አዕማዶቻችን እኛ ነቢያቱና ሐዋርያቱ ናቸው። ፕሊስ ኦኬ። ይህንን ፕሮፋይል ፒክቸር ያደረጉ ሰዎች ሁሉ ንገሯቸው፣ ከኔ ጋር ሊጣሉ ካልፈለጉ በስተቀር ማለት ነው። ጌታ ኢየሱስ ምስክሬ ነው። ጣላችኋለሁ። ስጣላችሁ ምንም ክፉ ቃል ደግ ቃል አልናገርም። ሞዴሬተሮቼን በሙሉ ነግሬ ብሎክ ካደረኳችሁ በኋላ ስም ዝርዝራችሁን ይዤ ብሎክ አድርጌ በቃ አልፈታችሁም። ፕሊዝ ኦኬ። እዚህ በማንም እኮ አልኩ፣ በማንም ለምን እሳት አይወርድም? በቃ ያንን ያደረገው ጌታ ነው። እኛ የማንጠቀም ባሪያዎች ነን። አለቀ። ባሪያን አደናንቀ ያለ የለም። ንጉስ ነው የሚደነቀው። ስለአንተ ብዙ አሕዛብ ይደነቃሉ ብሎ እንዳለው የሚደነቀው ጌታ ነው። ፕሊዝ በጣም ነው ነፍሴ የምትጸየፈው አልኳችሁ። እንደዚህ አይነት ነገር ፕሊዝ። እዚህ አብረው የሚያገለግሉ ወንድሞችን በቃ ዳጊው አንበሳው፣ ዳንዬ ጀግናው ምናምን ነገር በፍጹም በፍጹም እነሱም አያስፈልጋቸውም። ምክንያቱም ክብርን እኛ ከጌታ አንጋፋም። እንድናገለግል ምሕረትና ቸርነት ያበዛልን እግዚአብሔር ነው። ለትህትና ብዬ አይደለም። መንፈሴ በጣም ነው የሚቆጣው እንደዛ ብላችሁ ስትሉ የቲክቶክ አማድ ብላችሁ እናንተ ፕሊዝ በጌታ ላልሰሙ ሁሉ አሰሙልኝ። እሺ ይሄንን ፕሮፋይል እንደዚህ አድርጋችሁ ስሩ ያላችሁ ማን እንደሆነ ነገሩት። ያን ወንድም ወይ ያቺን እህት እንደዚህ አይነቱን ነገር ያደረገ አይመቸኝም፣ አይመቸኝም፣ አይመቸኝም። ነፍሴ በጣም ነው የምትጸየፈው። እሺ ቴንክ ዩ። ጸጋ ይብዛላችሁ። ተባረኩ ወገኖች፣ ስለምትሰሙ ስለምትታዘዙ ተባረኩ። በቃ ሁሌም ሰኞ፣ ማክሰኞ፣ ምሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ዓመታት፣ ወራቶች፣ ዘመናት ይቀየሩ። እኛ ቤት ሂሮ ክርስቶስ ኢየሱስ ብቻና ብቻ ነው። እኔ እናንተ መስቀሉ ስር ነው እግሩ ስር ነው ቁጭ የምንለው። ኦ ኤርሚ ቅደም ምናምን ነገር የሚባል የለ። በቃ እሱ ራሱ ቀዳሚ ሆኖ ስለገባ ሁላችን እኩል ነው እንቀመጠው። በቃ ምንም አለቀ። ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። ላደረጉ ሰዎች ካላየው እንኳን ንገሩልኝ ፕሊስ ወገኖች። እኔ እንኳን በምተኛ ሰዓት ላይ እንደዚህ አይነት ቅስቀሳ የሚያደርጉ ሰዎች ካሉ አቁሙ በሏቸው ፕሊስ፣ አቁሙ። ከኔ ጋር ሊጣሉ ካልፈለጉ በስተቀር አቁሙ በሏቸው እና ጸጋ ይብዛላችሁ ወንድሞች። ተባረኩ። ቀጥሉ። እሺ ዳንኤል ሴትአፕ እስከሚያደርግ ድረስ ኦርቶዶክሳውያን ካላችሁ ላኩልን እና ግቡ። ባይዘዌ ከአንዱ መንፈስ ጠጥተናል አይደል? አንዱ እኮ ነው ሊመሰገን የሚገባው አንድ ነው። መልካም ነገር በእኛ የሚሰራ በእናንተም ያንኑ ስራ ይሰራል። ምንድን ነው የተለየ ነገር የምታደርጉት? እና ይሄ በእውነት ትክክል አይደለም። በደንብ አስተውሉ የምታደርጉትን ነገር። ጆሹዋ የምትባለው ወንድም አንተ በጌታ ከሆንክ አንድ ሌላ ኦርቶዶክስ ያለ እንደዚህ በየቦታው አንድ ቁጥር እየጻፈ ያስቸገረ፣ ምናልባት ተሳስቼ ከሆነ ይቅርታ፣ እሱ ስለመሰልከኝ ነው። ጸጋ ይብዛላችሁ። ታብታቡን ሼሩን ቀጥሉበት። 6.9 ላይ ነው ያለው። አንዴ ሼሩን 20 ሺህ እናስገባው። ቶሎ ቶሎ ሼር እያደረግን ኦርቶዶክሳውያን ጥያቄ አለን። ኢየሱስ አማላጅ መካከለኛ ነው ብለን እኛ ዲክሌር እናደርጋለን። መጽሐፉ እንደሚል እናንተ ሌሎች መካከለኞች እንዳላችሁ ስለምታስተውሉ እናንተ ደግሞ እስቲ ኑና መካከለኞቻችሁን አሳዩን። እሺ ዳጊ ቀጥል። እሺ ቢኒ ይቅርታ ስራ ላይ ስላለው አጭር ነገር ልበል ብዬ ነው። ሼር ኮፒ ማድረግ አትተው ክርስቲያን ወንድመቶች። ታፕታፕ የሚያደርጋችሁ ያላችሁ ተባረኩ። እሺ እንግዶችም ተባረኩ። እያየሁኝ ነው። ኤርሚዬ፣ ፓስተር ዳኒ ተናፋቂ ወንድማችን ሁሌ ሳይህ በጣም ደስ ይለኛል። አትጥፋብን። አስራት ወንድማችን በጣም ወድህ። ውብዬ የተባረክሽ እህታችን፣ ዳንዬ ታች ያላችሁ፣ ቢንዬ ወዳችኋለሁ። ጉትሲዮ
እንግዲህ አንድ አዲስ ትኩሳት እዛ ቤት እየጠፋ አይደለም። ያው መተረማመስ ይበዛል። ሁልጊዜም ከወንጌል ጋር ስትቆሙ ብቻ ነው የመጣው ማዕበል ሁሉ ጠርጎ የማይወስዳችሁ። መናወጥ የማይኖረው ሰላም የሚኖራችሁ ሳውንድ የሆነ ህይወት የሚኖራችሁ ሁልጊዜ ከወንጌል ሳይድ ከወንጌል ጥላ ስር ስትሆኑ ነው። በጣም መናወጥ እየበዛ ነው በየርዕሱ። ይሄኛውን ሳያጠፉት እዛ ጋር እየገነፈለባቸው ነው። ያኛው ሲሄዱ ይሄኛው እያረረባቸው ነው። በእርግጥ የሰዎች መወዛገብ፣ መጨናነቅ፣ መጨቃጨቅ እና መባላት የኔ ትርፍ አይደለም። ፐርሰናሊ እንደገናም የወንጌል አማኞችም ትርፍ አይደለም። ግን ምን አመጣው እሱን የሚለው ነገር በደንብ ዲል እንዲደረግ ፈልጋለሁ። እንዲህ አይነት መናወጥ ውስጥ ያለው ለምንድን ነው? አየህ እጁን አልያዝክም ማለት ነው። አየህ ወንጌል አልያዝክም ማለት ነው። ያ ነው ችግሩ እንጂ በፍጹም ወንጌል ጥላ ስር ሆነ እንደዚህ እንትን አትልም። ገና የእንትኖቹ ሳይበርድ የዛኛው ዲቤት ሳይበርድ ሌላ ጣጣ እንዴ! ምንድን ነው አሁን? ቆም ብላችሁ ማሰብ አለባችሁ። ለምንድን ነው ይሄን ያህል መናወጥ የበዛው? ኦኬ አዲሱ ርዕስ ደግሞ ምንድን ነው? ገና እኮ ያልተመለሱ አሉ። ገና ያልተደፈነ ገና እየነደደ ያለ እሳት አለ በየቦታው ብዙ ርዕሶች፣ ብዙ ሀሳቦች ገና ያላጠፏቸው አሉ። ለዛ መልስ ሊሰጡ ሲሉ በላይ የተጨመረባቸው ነው። ሶ ወደ ምኑ ነው የምንሄደው? ሴሌብሬት የምናደርገው ቃጠሎ ባይኖርም ግን ችግሩን አድሬስ ማድረግ እንፈልጋለን። በጣም ለነሱ የመፍትሄ ሰው ሆነን ለመቅረብ ፈልገን ሳይሆን ወንጌላችን በእርግጠኝነት ለየትኛውም በተለይ እንዲህ አይነት ስፒሪቹዋል ክራይሲስ መፍትሄ ይሰጣል። ኢንፋክት ከዛም አልፎ ለምድራዊ ህይወት ራሱ በጣም እረፍት የሚሰጥ ነገር ነው። ኦኬ ዛሬ የተገባበት አዲስ ርዕስ ምንድን ነው? ያው ዋለ አደረ ቃሉን ይጠሉታል እንጂ ካለ ኢየሱስ አልሆን እያለ መጣ። ነገሮች ሁሉ አልሆን እያለ መጣ። በእንትና ሞከሩት አልሆን እያለ መጣ። በከሊት ሞከሩት አልሆን እያለ መጣ። በመላክም ሞከሩት አልሆን እያለ መጣ። ስለዚህ መጨረሻ ላይ በኢየሱስ ሆነ መስማማቱ። አይ እሱማ እንደሱ የለም ወደሚል መጣ። በፈለከው ርዕስ ግባ፣ ወንጌል ኢየሱስ ነው። ታይትሉን ልትለውጠው ትችላለህ። ከላይ መግቢያውን ምናምን ርዕሱን ልታምታታ ትችላለህ። ግን በቃ በኢየሱስ ካልደበደምከው ወንጌል ተብሎ ሊያዝልህ አይችልም። ስለዚህ አሁን መጨረሻ ላይ የመጣው ነገር ምንድነው? ወደ አብ የሚገባው በኢየሱስ ብቻ እንደሆነ ከሱ በቀር ማንም እንደሌለ አሁን ደግሞ ኦፊሻሊ መናገር ጀምሯል። እኛ እኮ ድሮም እንላለን። ኦኬ ድሮም ትላለህ። ጥሩ፣ አይ ጥሩ፣ ምን ችግር አለ እያላችሁ ከነበረ እንደዛ ከሆነ ሌሎቹ ለምን አስፈለጉ ነው አሁን መመለስ ያለበት ነገር። ምንድነው? ሌሎቹ አማላጆች፣ ሌሎቹ አስታራቂዎች፣ ሌሎቹ ፍጡራኖች ለምን አስፈለጉ ነው። ሁሌም እንደምናገረው የኢየሱስ የማስታረቅ ስራ በቂ የማይሆንበት ሁኔታ አለ ወይ? ቃሉን ነው ከጠላሁ እንጂ እኮ አማላጅ መሆኑን እኮ ተግባብተናል። ወደ ሳይሆን በግድ በቤተ ክርስቲያን ትርጉም አሁንማ ጭራሽ ተገደ ሆነ እኮ ምልጃውን የምትቀበለው። ለምንድን ቤተ ክርስቲያኒቷ የምቀበለው መዝገበ ቃላት ይሄ ነው ብላ ሪፈር ያደረገችው አሳያለሁ፣ ችግር የለም። መጥቶ የሚሞግተኝ ሰው እንዲኖር ስለምፈልግ፣ የሚማር ሰው እንዲኖር ስለምፈልግ፣ የሚወያይ ሰው እንዲኖር ስለምፈልግ አቆየዋለሁ። ግባና የታለ ቤተ ክርስቲያናችን አማላጅን መካከለኛን አማላጅ ያለ ትርጉም ይነበብልኝ፣ እሱ ይታይልኝ፣ ከመዝገበ ቃላቶች ሁሉ የምቀበለው ይሄንን ነው ያለችው የታለ ብለህ አንተ መጠየቅ ነው ያለብህ። ያጠፋችሁት ኢየሱስ መካከለኝነቱን መካድ ነበረባችሁ። ምልጃውን እንደካዳችሁ ማለት ነው። አንደኛውን መካከለኝነቱን መካድ ነበረባችሁ። ባለፈው አስታራቂ አይደለም ስትሉ በቤተ ክርስቲያኒቷ አፈታት በራሷ ዌብሳይት ላይ አማላጅ አስታራቂ አማላጅ መሆኑን ዱብዳ ወረደ። ጥሩ ነው። እንዲህ አይነት ዱብዳዎች ጥሩ ነው። ከሐሰት ስለሚያላቅቁ ከተተበተብክበት ትርክት ስለሚያላቅቁ እንደ ክፉ አናየው። ጥሩ ነው። ተገላገላችሁ። አሁን አንድ ቀለለ፣ ዋን ዳውን። አሁን ሁለተኛው ዛሬ ደግሞ የፈነዳው ምንድን ነው? መካከለኛ ካልክ አማላጅ ነው፣ አማላጅ ካልክ መካከለኛ ነው። ኢየሱስ መካከለኛ መሆኑን ከተቀበልክ ወደ ሳይሆን በግድህ ቤተክርስቲያኒቷን አከብራለሁ፣ እሷ ካለችማ ምን አረጋለሁ፣ እሷ ሪፈር ያደረገችውን እቀበላለሁ፣ የእሷን ውሳኔ እቀበላለሁ ምትል ኮንክ ኦርቶዶክሳዊ በግድህ አማላጅነቱን ትቀበላለህ። እስካሁን እየተለመንክ ነበር አይደል? በልምምጥ ነበር። አንተን ለማስረዳት ብዙ መከራ ማየት ነበረብን። አሁን ግን ቤተክርስቲያን ከዲክሽነሪዎች መካከል ከመዝገበ ቃላቶች መካከል በመረጠችው
በገዛ እጇ አማላጅነቱን ተቀብላለች። መካከለኝነቱን በማያወላዳ ሁኔታ የተቀበለ ሁሉ አማላጅነቱን ሳይወድ በግዱ ይቀበላል። አንሌስ ከቤተ ክርስቲያን እወጣለሁ ካላለ በስተቀር። አይ ኦርቶዶክስ ደግሞ አበዛችሁ፣ ሲኖዶስ ደግሞ አበዛው፣ ማህበረ ቅዱሳን ደግሞ አበዛው ካላለ በስተቀር አይ እዛው ነው የምቆየው። እንግዲህ እነሱ ካሉ ሊቃውንቶች መቼም ካሉ እኔ ከነሱ በላይ አልሆንም፣ ከቤተ ክርስቲያን በላይ አይደለሁም የሚል ሰው ዛሬ እየመረረው የሚውጠው ሰዓት ደርሷል። አኬ እንደዚህ የተፋው ለምንድን ነው? በቃ ከዚህ በላይ ከሄደ ከቤተ ክርስቲያን ጋር እንደሚጣላ ገብቶታል። በቃ ከዚህ በላይ መሄድ አይችልም። ይሄን ያህል ነው መሄድ የሚችለው። ሰው ምንድነው ያደረገው? ዛሬ ሚኪ ቤት አሁን ምሽት ላይ የነበራችሁ እኔ ጋር ምሽት ስለሆነ ባላችሁበት ቦታ ከጥቂት ሰዓታት በፊት ያያችሁ ሰዎች ካላችሁ ምንድነው ማድረግ ያለባቸው? ሐሳቡን ለማስረሳት ጴንጤዎች ቪዲዮ ቆርጠውብኛል ብሎ መጣ መዝሙር ያሬድ። እንዴ ስታይል ቀይር እንጂ መዝሙር ያሬድ። አንዳንድ ጊዜ የሆነ ቶፒኮችን ዲል ስታደርግ ተቆርጧል የምትለዋን ቃል አበዛሃት። የሆነ መጽሐፍ ሲወጣ ሐሳቡ ተቆርጦ ነው። ከቦርናጌን ጋር በተአምረ ማርያም የቤተ ክርስቲያኒቷ መከራከሪያ አይደለም እንዳትከራከሩበት ባለችው መጽሐፍ ስትከራከር በተአምረ ማርያም ምን አልከው? ቆርጠህ ነው ያነበብከው ትላለህ። እቺ ቆርጠህ የምትለውን ቪዲዮ ሲታይ ቆርጠህ ትላለህ፣ መጽሐፍ መረጃ ሲወጣ በቆርጠህ ትላለህ። ባለፈው ኤርሚያስ ከመምህር በረከተብ ጋር ዌብሳይቱን አውጥቶ ሲያሳይ ቆረጠ ትላለህ። ለምንድን ጨንቆሃላ? ተቆረጠ ያልከው ነገር መጣና ለወጠው። ዋናውን ሐሳብ አልለወጠውም። አማላጅ አስታራቂ መሆኑን ለወጠው። አማላጅ አስታራቂ መሆኑን ከማህበረ ቅዱሳን ላይ መረጃውን ስናሳይ ምን አለ? መጣና ተንደርድሮ መጥቶ ኖ ቆርጠውት ነው እንጂ ከስር የሚያማልድ ፍጡር ብቻ ነው ይላል። እኛ ምን አገባን? ከስር የሚያማልድ ፍጡር የሚበል እናንተ ከፈለጋችሁ እንስሳም በሉ የሆነ እንትን ግዑዝ ነገርም በሉ የሚያገባን እኮ የለ። የእናንተ ትርጉም አይደለም የሚያገባኝ። ዋናው ነገር የላይኛውን አልካዳችሁትም ወይ ነው። እናንተ ለራሳችሁ አማላጅ ብላችሁ የምትጠሩት ብዙ ሊኖር እኮ ይችላል፣ ደግሞም አለ። አሁን ጥያቄው ምንድነው? ሰዓቱ የደረሰው ምንድነው? ማትወዱት ሰዓት ደረሰ። ተቆረጠብኝ ብትሉን ቪዲዮ ያየነውን ግን ውድቅ አያደርገው። ከሱ በቀር ማንም በጭንቅላተ ተፈጠፈጣል የሚል ቃል የተጠቀመው አይደለ? አናቲ ይፈርሳል የሚል ቃል የተጠቀመው። እኔ ለምን ይሄን ቃል እንደተጠቀመ አኪ አላውቅም። አናቲ ይፈርሳታል እንጂ ከኢየሱስ ውጪ ወደ አብ የሚያስታርቅ የለም አለ። እናማ የማርያም ጥቅሟ ምንድነው? ምንድነው ጥቅሟ? ንገረኝ እስኪ። በመልጃ ዙሪያ ነው ማወራ። ኢንፋክት በምንም ዙሪያ በዚህ ሰዓት ማርያም ምንም የምትጠቅመን ነገር የለም። እናከብራታለን፣ እንወዳታለን፣ ብጽዕት ናት ሶን። ግን ከጥቅም ከማስታረቅ አንጻር ምንድነው የገብርኤል ድርሻ? የቅዱሳን የሰማዕታት ድርሻ? በአናት ተፈርጣለህ ነው ምናምን። እኔ ይሄን ቃል ለምን ተጠቀመው? አናት ይፈርሳል አለ። which is ካልተቀበልከኝ አናት እየፈረሰ ነው ማለት ነው። ኦርቶዶክሳውያኖች እኛን ፈልገው ማናታችሁ መፍረሱን እሱ የተጠቀመው ቃል ስለሆነ ነው ደግሜ የተጠቀምኩ ያለሁት። ዋናው ነገር ግን ዛሬ ምን ቤታችን የከፈት ነው የምንሄድበት በጣም በሰፊው የምንሄድበት ጉዳይ ምንድን ነው? ከአብ ጋር የሚያስታርቀው ኢየሱስ ብቻ ከሆነ ወይ ብቻ አይደለም በሉን፣ ተሳስቷል አኬ በሉን ከሆነ መዝሙር ያሬድ ተንደርድሮ መጥቶ የተቆረጠ ቪዲዮ አለ ቅዱሳንም ይማልዳሉ ብሏል። ከዛ በኋላ ይበላ፣ እኛ ምን አገባን? ዋናው ነገር ከኢየሱስ ውጪ ወደ አብ የሚያስገባ እንደሌለ መተማመናችን ነው እንጂ እኮ እናንተ ብዙ እኮ ነው አማላጅ ነው የምትሉት። ከማጋ ነው ታዲያ ማርያም የምታስታርቅ? ከኢየሱስ ውጪ ማንም ከሌለ አለ ካል ካናት የሚፈርስ ከሆነ ምንድነው ነገሩ? ከማጋ ነው ለምን ፈለከው የማርያምን ምልጃ የምታማልድ ቢሆን ማለት ነው። ታማልዳለች እያልኩ አይደለም። እንደው ነው ብለን እናስብና ለምን ፈለከው? ዛሬም ስጠይቅ ነበረ ብዙ ወንድሞችን ሌላ ቤት ላይ ዞሮ ዞሮ ከአብ ጋር ከመንፈስ ቅዱስ ጋር ታረቃለሁ ነው የምትሉት አይደል እኮ። በቃ በኢየሱስ ከሆነ ለምን ፈለከው? የሌላውን ነገር የሱ የማይሰራበት ሰዓት ይኖር ይሆን? ሰኞ፣ ሮብ፣ ዓርብ ነው የሱ ምልጃ። ሌሎቹ ቀኖች በቅዱሳን ነው አይደለም። እሱ ኢኒሻል እንትን ነው ኢኒሻሊ ሲያስታርቀን ነው አለ። ተመልከቱ፣ ኢኒሻል ሳሊቬሽን የሚለው ገና መልስ አልሰጠውም። ዛሬ ደግሞ መዝሙር ያሬድ ምን ብሎ ይዞ መጣ? ኢኒሻሊማ የታረቅነው በሱ ነው አለ። ኧረ እባክህ ዛሬ ሙስሊም መታረቅ ቢፈልግ በማን ነው የሚታረቀው? በማርያም ነው የሚታረቀው ከአብ ጋር። የቱን ደሟን አሳይታ፣ የቱን የቤዛነቷን ስራ አሳይታ፣ የቱን የመስቀል ስራዋን አሳይታ። ገብርኤል የቱን የመስቀል ስራ አሳይቶ ነው ከአብ ጋር የሚያስታርቀ? ምን ደም ይዞ ገብቶ ነው ወደ ቅድስቲቱ የሚያስታርቀ ከአብ ጋር? ሰማዕታት የትኛውን ደማቸውን አሳይተው ነው የሚያስታርቁ ከአብ ጋር? የትኛውን የመስቀል ስራቸውን አሳይተው ነው ቅዱሳን ከአብ ጋር የሚያስታርቁ? አንድ እኮ ነው። አንድ አለና ይላል። በቁጥር ሲያስቀምጠው ራሱ አንድ ይላል።
አንደኛ ጢሞቴዎስ ምዕራፍ 2 ላይ ስትመለከቱ በሰውና በእግዚአብሔር መካከል አንድ አንተ ቤት ስንት ነው ግን ያለው? ብዙ አንድ ነው ያለው። አብ ስንት ልጅ ላከ? አንድያ ልጁ። ስንት ሰው ሞተልህ? አንድ። ስንት ሰው ወይም የስንት መላእክት እንደውም ደም የሚላቸው ወይም ሰማዕታት ቅዱሳን ደም ፈሰሰልን? የአንድ ፍጹም ሰው የአንድ ፍጹም አምላክ። የለም እኮ ለወሬ ለእንትን የማይመች እኮ ነገር ነው። አሁን ቃሉን ጠልተዋል አማላጅ የሚለውን ግን የተሰራው በኢየሱስ ብቻ ነው። የምልጃ ስራ የተሰራው በኢየሱስ ነው። የማስታረቅ በለው በኢየሱስ ነው። ሌላ ሰው መቶ ክሌም ሊያደርገው የማይችለው። ለምን ፈለክ ስትባልኩ ትንተባተባለህ። አሁን እሺ ገብርኤል ለምን ፈለከው? በአማላጅ እንዲያሳስብልኝ እግዚአብሔርን። የሚረሳ እግዚአብሔር ነው ያለህ ማለት ነው አንተ። ገብርኤል ካላሳሰበው የሚረሳ ማርያም ባትነግረው ኖር ወይ እውነትሽ ነው አንቺ እሱ ልጅ ጉዳይ ምን ደረሰ? እኔ የምልሽ ኧረ እንደው እንኳን አነሳሽ ወይን ጉዳይ ኧረ እሱ ልጅ ምና እንዴ የሚል ይመስልሻል? ሰማዕታት ባይነግሩት ኖር አዎ ባለፈውም ብሎ የነበረ ያው ታውቃላችሁ እኔ ቢዚ ነኝ ምን አለ እዛው እናንተ የሆነ ነገር ብታደርጉለት የሚል ይመስላችኋል? የሚረሳ እግዚአብሔር ሲኖሩ ነው የሚያሳስብ አማላጅ የሚያስፈልግ። ድገሙ አልከኝ። የሚረሳ እግዚአብሔር ሲኖር ነው የሚያሳስብ ፍጡር የሚያስፈልግ፣ የሚያሳስብ መልአክ የሚያስፈልግ። እኔ የሚረሳ እግዚአብሔር የለኝም። ጎሽ እንኳን አስታወስከኝ የሚል የለም። ለምን ፈለከው? አናት ይፈርሳል እያለ ነው እኮ ወንድም። በሌላ እመጣለሁ ካልክ ወደ አብ አናት ይፈርሳል። ታዲያ አማላጅ የተፈለገው ወደ አብ ለመድረስ ነው። ከኢየሱስ ውጭ የለም ካላችሁን ለምን ፈለካቸው ሌሎቹን? በቃ እኮ አለ ዩዝለስ ሆኖ ካየ የሐሰት ትምህርት ዩዝለስ ሆነ። አሁን ጉዳዩ መካከለኝነቱን አፍንጫህን ተይዘህ አሁን በራስህ መምህራን በራስህ መጽሐፍት አሳምነውሃል። አሁን አመንክ አይደል? መካከለኝነቱን እኛ እኮ ድሮም አልካድንም እና ኦኬ ድሮም አልካድንም ጥሩ ችግር የለውም። መካከለኛ አማላጅ ነው እያለ ነው የቤተ ክርስቲያኒቷ ቀዳሚ መዝገበ ቃላት። ይታይልኝ ተራዳይነቷን የማርያምን ስታዩ ምልጃን ሪፈር ስታረጉ ሌላ አልፈልግም ገጽ 775 ላይ ሄዳችሁ ይሄንን መዝገበ ቃላትን ሄዳችሁ ይልኝ አለች። የቱን አልናገርም ናግባና ጠይቀኝ። ወይም ኤርሚያስ ያለ ዳኒ ያለ ወንድሞቼ ነቢኒ የተወደዱ ወንድሞች ነውቤ አሉ ናስራት እነ ፓስተር ዳኒ አሉ በደንብ ያሳዩሃል ከፈለክ። አሁን ይሄ ሰዓት እንዳይመጣ ነበር ኦርቶዶክሶች ተጋደሉት። ይሄ ሰዓት እንዳይመጣ ማንም የለም እንዲባል አልፈለጉም ነበር ተባለ። እንግዲህ ምን ታረገው? በእርግጠኛ ከሌ ተናገረ ብለን ከሌላ ዓለም ትምህርታችን የሰራነውን ትምህርት ግን መጨረሻ ላይ ልጁ ተቀበለው ነው የምንለው እንጂ አኪ አለልን የስ ከበደ አለልን የስ በቃ ትክክል ነን ብለን ከከሌ ላይ ከናንተ ላይ ቀርተን ነው እንደኛ ትክክል ነን የሚጀምረው አይደለም። የኛን እውነት ግን ኤኮ ማድረግ ጀመራችሁ፣ ማስተጋባት ጀመራችሁ ሳትወዱ በግዳችሁ። አሁን መካከለኝነቱን አሜን ካልክ ባይ ዲፎልት ምልጃውን ተቀብለሃል። ወደ መረጃው እንሄዳለን ማለት ነው። ቴንክ ዩ ዳኒ ሌትስ ጎ አሄድ። ዳግሻይ ጸጋ ይብዛል ተባረክልኝ። ሪስትሪክሽን መጥቷልና ኮፒ ሊንክ እና ሼር አድርጉት። ጸጋ ይብዛላችሁ ተባረኩ። ሪፖስት ይደረግ ለ10 ደቂቃ ነው አክቹአሊ ብዙ አይደለም ግን ሪፖስት አድርጉት። ድጋሚ እንደ አዲስ ሪፍሬሽ ይደረግ። ይሄው ነው። ምናልባት ዳጊሻ ያለው አንድ ሐሳብ አለ፣ ወሳኝ ሐሳብ አለ። እሱን ሐሳብ እንድናጠነክረው ፈልጋለሁ። በተለይ ሳምበዲ ስላለ አይደለም እያደረግን ያለ ነው። ኦልሬዲ መጽሐፍ ቅዱስ ስላለ ነው እኛ የምናምነው። ለኛ አዲስ አይደለም። ይሄው መጽሐፍ ቅዱስን ማንበብ ሲጀምር ሰው ኦርቶዶክሳዊ ቪው ኖሮት ሊቀጥል አይችልም። በቤተ ክርስቲያኒቷ ንግግር መናፍቅ ይሆናል። ይሄንን ነው ማለት ሰው ኦርቶዶክስ ሆኖ መቀጠል አይችልም። በቃ መናፍቅ ይሆናል። በኦርቶዶክስ ምን ማለት ነው? በሌላ አነጋገር ጥሩ ጴንጤ ይሆናል ማለት ነው። መጽሐፍ ቅዱስን እያነበብክ ከቀጠልክ በኦርቶዶክስ እምነት ውስጥ መቀጠል አትችልም። እንደው ቶሎ የምትነቃበት ታይም ሊለያይ ይችላል እንጂ በዛው አትቀጥል። እሺ እስቲ እንስማ። ምናልባት እሺ ኦርቶዶክስ ካለ ግን ቅድሚያ አንስት። ኤፍሬም ሰላም፣ ከየት ቤተ እምነት ነህ? ሰላም ኤፍሬም። ዳኒ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነህ አንተ?
አለው ዳጊም አንተም ኤርሚም የምታደርጉት ነገር በጣም ደስ ይላል። ልናግዝ ይሰማል ኤፍሬም ልናግዛቸው የምንችለው ነገር ካለ እኛ ደግሞ ባክግራውንድ ላይ ብዙ ጊዜ እንሰማቸዋለን እና በጣም ደስ ነው የሚለው። ምን ለመናገር ፈልጌ ነው የገባሁት፣ ይሄ አክቹዋሊ እኛ ሰዎች እንዲድኑ መንፈሳዊ ነገር እንዲያውቁ እንዲበራላቸው ነው እንጂ የምንፈልገው ለሆነ ሃይማኖት ድርጅት እንደማንከራከር ይታወቃል። ሰዎች ያ ባይገባቸውም እና ዳጊም ኤርሚም አንተም ሌሎችም እዚህ ቲክቶክ ፕላትፎርም ላይ የምትሰሩ ልጆች የምትሰሩት ነገር በጣም በጣም የሚገርም ነገር ነውና በርቱ። እግዚአብሔር ከእናንተ ጋር ነው፣ ከኛ ጋር ነው። ገና በትውልድ ላይ የተሰራውን የትኛውም በእውቀት ላይ ሊሆን ይችላል፣ በአስተሳሰብ ላይ ሊሆን ይችላል፣ በአመለካከት ላይ ሊሆን ይችላል። በየትኛውም የተሰራው ስራ ይፈርሳል። ሌላ አንድ ነገር ብቻ ተናግሬ ልውጣ፣ ፕላትፎርሙ እናንተ እንድትጠቀሙት። ተቃውሞ ይበዛል፣ ንጭንጩ ይበዛል። ግን የሚገርማችሁ በየሰፈሩ በየመንደሩ የጠላት ስራ እየፈረሰ ነው። በቃ ጠላት ያስቀመጠው ትምህርት በሉት የትኛውም አስተምሮ፣ አስተሳሰብ፣ አመለካከት እየፈረሰ ነው። ይሄንን እመሰክርላችኋለሁ። ፐርሰናል የማውቃቸው ሰዎች ወንጌል መስማት የማይፈልጉ የሚጠሉ ቤተሰቦቻቸው ውስጥ ያሉን ቅዱሳን የሚጠሉ ሰዎች ይገርማቸዋል። እዚህ ቲክቶክ ላይ ማንም ስለማያያቸው ሪከርድ የተደረገውንም ወይም ደግሞ ሰው ሼር የሚያደርገው ነገር ያዳምጣሉ። በዚህ አጋጣሚ ነው ለቅዱሳን የምነግራችሁ ነገር፣ ስትገቡ እንደዚህ ንጹህ የሆነውን ነገር የሚናገሩ ወንድሞች፣ የሚያገለግሉ ወንድሞች የሚያደርጉትን ነገር ሼር እናርግ፣ ኮፒ ሊንክ እናርግ። ምንም ኮስት የሚያደርገን ነገር የለም። ግን እኛም የወንጌል ተሳታፊ እንደሆንም በቃ ዘመኑ ያመጣልን ሰዎች ፊት ለፊት የማይመጡትን ሰዎች የምናገኝበት፣ እውነት የሚፈልጉት ሰዎች የምናገኝበት ፕላትፎርም ስለሆነ ይሄ እንድታረጉ ነው። ጌታ ኢየሱስ ይባርካችሁ። በተቻለ መጠን ጸልይላችኋለሁ። ተባረኩ። አሜን። ኤፍሬም ተባረክ፣ ጸጋ ይብዛልህ። ትልቁ ገዛ እሱ ነው። ጸልዩልን፣ ጌታ እንዲረዳን እንዲያግዘን። ጌታ የተባረከ አምላክ ነው። ምናልባት ኤፍሬም ያለው አንድ ፖይንት ላይ እንዲሁ ለሁላችን ከጠቀመን ጥሩ ነገር ሼር አድርጉ። ማለት አሁን ወንድምነት ሲናገር ሲያገለግል ዳግሻ ሲያወራ ቢኒ ቢሆን ፓስተር የሚጠቅም ነገር ከወንጌል ጋር ተያይዞ ሰዎች ቢሰሙትና ቢያደምጡት መልካም ነው የምትሏቸውን ነገሮች ካለ ፕሊስ ሪከርድ አድርጋችሁ ልቀቁት። በቃ እግዚአብሔር በዛ እንዴት እንደሚሰራ አታውቁም እናንተ እና ለኛ በጣም ግልጽ የሆኑ ጉዳዮች ለብዙ ሰዎች ግልጽ አይደሉም። ከዛ ያለፈ ሰዎች ጋር እንዲደርስ ብታረጉት እነኛን ቪዲዮዎች እየቆረጣችሁ ዩቲዩብ ላይ ያለ ቲክቶክ ላይ ያለ እነኛን እየቆረጣችሁ ለብዙ ሰዎች እንዲደርሱ ሼር አድርጉት። ወንጌል ሼር ሲደረግ ሰዎች መቀየራቸው ግድ ነው። ምክንያቱም የሚሰራ አሁንም የሚያደርግ አቅም ያለው ጉልበት ያለው እግዚአብሔር ከኛ ጋራ ነውና ሲልከን ብቻችን አይደለም የመጣ ነው የወጣ ነው። ታውቃላችሁ እስከ ዓለም ፍጻሜ ድረስ ከናንተ ጋራ እሆናለሁ ያለን ጌታ ነው ያለንና ፓወርፉል ነው። ሜሴጆቹ መልእክቶቹ ከኛ አንፃር ሳይሆን ከንግግራችን ጥበብ ሳይሆን ከንግግራችን የቃላት ማማር አንፃር ሳይሆን ውስጡ ካለው መልእክት የተነሳ ፓወርፉል ናቸው። የክርስቶስ ኢየሱስን የማዳን ወንጌል እውነተኛውን የጽድቅ ተስፋ የሚናገሩ መልእክቶችን ፕሊስ ችላ አትበሏቸው። ሼር አድርጓቸው። በጣም በሚገርም መልኩ እኛ የምንሰራው ወንጌል አማኞች ላይ ኦርቶዶክሳውያን ላይም ቢሆንም ሙስሊም ጭምር ይድናል አይደል? ሙስሊም ጭምር ማለት ነው። ሃይማኖት የሌላቸው ሰዎች ሁሉ ጌታን ይቀበላሉ። ለምን? የሚዘራው ቃል የአምላክ ቃል ስለሆነ ደግሞም ይበቅላል፣ ደግሞም ፍሬም ያፈራል። ስለዚህ ሼር አድርጉት፣ ለብዙ ሰዎች እናድርስ። በዚህ ደረጃ ላይ የወንጌል አማኞች ትንሽ ወደኋላ ቀርተናል። ትክክል አይደለም አይደል? ጌታ በረዳችሁ አቅም እንግዲህ ከት ማድረግ በጣም ቀላል ነው። ከት አድርጎ ፖስት ማድረግ ጥሩ ነው። መልእክት ያ በዛ አገልግሎት ላይ እንድትበረቱ ከት ማድረግ ሼር ማድረግ ነው የምትችሉ ሰዎች በቃ በዚህ ነገር ላይ እንድትበረቱ በጌታ ፍቅር እናበረታታችኋለን። ጸሎቱን አንዘጋም፣ አንረሳም። ጸጋ ይብዛላችሁ። እሺ ተባረኩልኝ። ወደ ሐሳባችን እንመለሳለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ መሲ ከየት ቤተ እምነት ይሆን? መሲ ማኛ ይላል። ሰላም ለእናንተ ይሁን። እሺ እታለ እኔ በጌታ ነኝ። ያው ከውጭ ሆኜ ሼፕታፕ ኮፕሊንግ ማድረግ ነው እንጂ ያው በስተት ነው የገባሁት። በጣም አመሰግናለሁ። ጸጋ ይብዛላችሁ። እሺ ተባረክ። እሺ የግሪክ አይ ቲንክ የግሪክ ነው ወይስ የዕብራይስጥ ብቻ የሆነ የአረበኛ ጭምር ስም ያለ ሰላም ወዳጅ እንዴት ነህ?
ሰላም ለእናንተ ይሁን ዳኒ። እኔም ከእናንተ ሆነኝ ከወንጌል አማኞች እና ቀጥሉ። አሪፍ እውቀት እያገኘን ነው። እሺ ተባረክልኝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እኔ ኦርቶዶክሳዊ ነኝ፣ በኢየሱስ ምልጃ ላይ መካከለኝነት ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ይጻፍልን። እሺ ኦርቶዶክስ ጻፉ ስትባሉ ግን የወንጌል አማኞች ፕሊስ አንድ ቁጥር ጽፋችሁ አትግቡ። እሺ ውስጥ አንድ ቁጥር ልካችሁ አትግቡ። ኦኬ የጠራ ነው ኦርቶዶክሳውያን ነው። ኦርቶዶክስ ካልሆናችሁ አንድ ቁጥር ጽፋችሁ ሪኩዌስት ገስት ላይ እንድንቀበላችሁ አታርጉ። እሺ ምክንያቱም ምናልባት ሪኩዌስት ይልካችሁ የወንጌል አማኝ እንደሆናችሁ ሞዴሬተሮች አይተው ሊሆን ይችላል ያላስገቧችሁና ጊዜ ማባከን ነው የሚሆነው። እንደዛ እንዳናረግ በቃ የወንጌል አማኝ ሲባል አንድ ቁጥር ጻፉ። ግን ኦርቶዶክስ እየተባለ አንድ ቁጥር ጽፋችሁ በጣም ጊዜ ነው የምትገሉት። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ ግልጽ ነው። ጊዜው ሊቆይ ይችላል እንጂ ወዳጄ ቆንጆ ጴንጤ የሆነ ዘመንን ነው የምትጨርሰው። መጽሐፍ ቅዱስን የምታነብ ከሆነ ማለት መጽሐፍ ቅዱስን የምታነብ ከሆነ በቃ ቆንጆ ጴንጤ የሆነ ዘመንን ትጨርሳለህ። እሺ ዘሌ ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም፣ ሁሉ መልካም፣ ሁሉ ሰላም። ከየት ቤተ እምነት? ከኤምኬሲ መሰረተ ክርስቶስ ማለት ነው። እሺ እኮ አሁን አንድ ቁጥር ኦርቶዶክሳውያን አንድ ቁጥር ጻፉ፣ የወንጌል አማኞች አንድ ቁጥር አትጻፉ ተብሎ አንተ ጽፈህ ነው ገስት መስለካ። ሶሪ ዳኒ ሶሪ ወታቸው ነው ማለት አሁን እያወራን ማለት ነው። ሰላም ነው አይደል? እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ እሺ ወንጌል ቅዱስ ሰላም፣ እግዚአብሔር ይመስገን ሰላም ነው። ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ኢየሱስ አማላጅ መካከለኛ ነው ብለህ ታምናለህ? ኢየሱስ መካከለኛነቱን አምናለሁ። አማላጅነቱ አንድ ጊዜ የተፈጸመ አማላጅነትን እንዳደረገ አምናለሁ። መካከለኛነቱ አንድ ጊዜ የተፈጸመ ነው ወይስ አሁንም መካከለኛ ነው? እንግዲህ መካከለኛነቱ ከምን አንጻር ነው የሚለውን ነገር ስናይ አንተ ምናልባት ከመለመን ከመጸለይ ጋር አሁንስ መካከለኛ ነው ወይ ነው ያለው? ክርስቶስ መካከለኛ ነው አሁንም። እርግጠኛ የሚሰማ ሰው አሁን በሰማይ ሆኖ ኢየሱስ መካከለኛ ነው ማለት ነው። ኢየሱስ እኮ በሰውና በእግዚአብሔር መካከል ያለ መካከለኛ መሆኑን መጽሐፍ ቅዱስ ይናገራል። አሁንም ነው ያልኩህ። አሁን በሰማይ ሆኖ ኢየሱስ መካከለኛ ነው ብለህ ታምናለህ? እንደ ኢየሱስ ክርስቶስ ሰውም አምላክም ይሆናል እንዴ? እሱ እኮ ነው በሰውም ይሆን አምላክም ይሆን አምላክ ኢየሱስ ክርስቶስ ነው። አሁን ኢየሱስ በሰማይ መካከለኛ ነው ብለህ ታምናለህ ወይ ያለው? አልኩህ እኮ። እሺ መካከለኛ ማለት ምን ማለት ነው? ጥሩ ካመንክ መካከለኛ ማለት ሰውም የሆነ አምላክም የሆነ ማለት ነው። ማስረጃ ነው እንዴ? ማስረጃ ኢየሱስ ክርስቶስ ሰውም አምላክም አይደለም? መካከለኛ ማለት ሰውም እግዚአብሔርም መሆን ነው ማለት የሚለውን ንግግርን ማስረጃ ነው። መካከለኛ የሚለውን ትርጉም የሚተረጉም ማስረጃ ነው። ኦፍ ኮርስ ንግግር እንግዲህ መካከለኛ የሚባለው በሁለት ነገሮች መካከል ያለ ነው። ማስረጃ ነው እንግዲህ ኢየሱስ ክርስቶስ ደግሞ ከሰውም ነው ከእግዚአብሔር ነው እንዴ? መካከለኛ የሚለውን ትርጉም ነው እንዴ? ምን አይነት ጥያቄ ነው የምትጠይቀው? በጣም ግልጽ ጥያቄ። መካከለኛ ማለት
ግማሽ ማንነቱ ሰው ሆነ ግማሽ ማንነቱ አምላክ የሆነ ብለህ ነው የተረጎምከው። ማስረጃ አንጣ ነው ያልኩህ ለዚህ ነገር። ከምን ላይ ነው ማስረጃ የፈለከው? እያወራ ያለው ቃላቶችን አለ የሚያስረዳልህ ኤኒ ማስረጃ ካለ አንተ ማለቴ መካከለኛ የሚል ከመጽሐፍ ቅዱስ ነው ወይስ ከሌላ የመዝገበ ቃል አለኝ ከምትለው ማስረጃ አንጣና መካከለኛ ማለት ግማሽ ሰው ግማሽ ደግሞ አምላክ ማለት ነው ብለህ የፈታበትን ማስረጃ አንጣ ነው። እሺ እንግዲህ እኔ እንደዛ ነው ማምነው። ልክ አይደለህም። እምነትህን በማስረጃ አድርገው ነው እያልን ያለነው። እንደሱ እንደምታምንማ እኮ ስላወራህ እኮ ነው ማስረጃ የጠየቅን። ለዚህ ነው ለዚህ ንግግር ማስረጃ አንተ ማስረጃ ሁሉ እኮ የሆነ ነገር እንድታምን አያደርግህም። ግን እኔ የአማርኛ ቋንቋ ተናጋሪም እንደመሆኔ መካከለኛ የሚለው እንደዚህ ይረዳለሁ። ኢየሱስ ክርስቶስ በእግዚአብሔርም በሰው መካከል የሆነ አሁንም የጠየቅን ያለነው ማስረጃ ነው። ለዚህ ንግግር ማስረጃ አንተ ማስረጃ መካከለኛ የሚለውን ትርጉም የሚተረጉም ማስረጃ ለጊዜው እጄ ላይ የለም። እሺ ላሳየህ የምችለው ማለት ነው ማስረጃ የለኝም። እኮ ስለሌለ ነው አልታሳየን የምትችለው እኮ ስለሌለ ነው። አንተ በምትልበት ደረጃ ላይ በየትኛው መዝገበ ቃላት ላይ ምንም አይነት ፍቺ ልታገኝለት አትችልም። እዚህ ዲያቆናት ወይ ደግሞ መምህራኖች ለራሳችሁ ትምህርት በሚመች መልኩ ከመፍታት አንፃር በስተቀር መካከለኛ የሚለውን የመጽሐፍ ቅዱስ ቃልን ወስደ አንተ በምትለው ደረጃ ላይ የፈታ ሊፈታም የሚችል ሰው የለም። አየህ? እሺ መካከለኛ ዳግሻይ አለ ወይት አለው ዳኒ ፈለከኝ? እሺ የለውም መካከለኛ አለ ወይስ እኔ ላምጣ ትርጉሙን እናሳይ? አለኝ እኔ ጋር አይደል መለጠፍ እችላለሁ። ለለጥፈው? እሺ ዳግሻይ ለለጥፈው? ለጥፈው ዳግሻይ። እሺ ያው እሺ በትልቁ አድርገኝና ኦኬ አየህ ዲያቆን ትልቁ ነገር ምንድነው? ኢቭን በቃላት ደረጃ እንኳን ያልሆነ ትርጉም እንደምትሰጡ ኦኬ ያልሆነ ትርጉም እንደምትሰጡ ተው እስኪ እንደዛ አትበል። እንግዲህ እኔ ያልኩት ነገር ምንም ነው ወዳጅ። ካልሆነ ማስረጃ እኮ ልታመጣ ትችል ነበር። ካልሆነ ማስረጃ ልታመጣ ትችል ነበር። እሺ እሺ ይታያል። አማላጅ ወይ ደግሞ አማላጆች እስቲ አንብበው። ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ወዳጅ ኢየሱስ ክርስቶስ ምን ተብሎ ተፈቷል? መካከለኛ ብራዘር ይታያል። መካከለኛ ማለት እሺ አማላጅ ብሎ ፈቶታል ማለት ነው። ይሄ ምንድነው ምንጩ? ይሄ መጽሐፉ ምንድነው? መዝገበ ቃላት ደስታ ተክለወልድ ደስታ ለወልድ ደስታ ተክለወልድ ቤተክርስቲያን ነች። በዚህ መልኩ ፈታ ያለችው ከፈለክ አሳያለሁ። ደስታ ተክለወልድ ያው ከዳኒ ይሰማል። መዝገበ ቃላቱ አለው እንደማችን አይ እዚህ ጋር አንተ የፈታውን ትርጉሙን እኔ ምንም ችግር የለብኝም። አንተ መካከለኛ የሚለው ለእነኚህ ቃላቶች ለበሙሉ ትርጉም ነው። ቤተክርስቲያን የሚሰማ ከሆነ ድምጼ በደንብ አዳምጠኝ። እኛ አልፈታነው። ቤተክርስቲያን ከዚህ ሁሉ ዲክሽነሪ መካከል ወይም መዝገበ ቃላት መካከል የመረጠችው መዝገበ ቃላት ነው። እንደመረጠችው መረጃውን አሳያለሁ። እኔ ማንም እዚህ ያተመውን አልቀበልም። የምፈልገው ይሄንን ነው ማለቷ ነው መሰለኝ። ከመዝገበ ቃላት መካከል ይሄንን እዚህ ገጽ ላይ ሄዳችሁ ይሁ ብላ ከነገጹ ለጥፈዋለች። አሳያለሁ ከፈለክ መረጃው። ስለዚህ እኛም ሄደን ገጽ 775 ላይ እሷ ያለችውን ለጠፈንልሃል። እዚህ ጋር አማላጅን ሄዳችሁ ስታዩልኝ እዚህ ገጽ ላይ እዚህ
ሰውዬ መዝገበ ቃላት ላይ ብላ ስሙን አስቀምጣለች፣ ገጹን አስቀምጣለች። ሄደን ስናይላት መካከለኛ አማላጅ መካከለኛ ሆኖ ተገኘ። ምን ይዋጣችሁ? ከዳኒ ጋር ቀጥል። ቴንክ ዩ። እሺ ቴንክ ዩ ዳግሻይ። ሶ አሁን ማስረጃ ካለ ዲያቆን አንተ እንቀበል፣ ከሌለ ግን ያለውን ማስረጃ የመቀበል ግዴታ አለብን። እንደሱ ነው የሚሆነው። እሺ ክፍሉን አውጣና በብልኝ ሲጀምር እኔ መካከለኛ የሚለውን ለነኚህ ትርጉሞች አይሆንም የሚል ነገር የለኝም። ግን እኛ ካልነው እያወራን ካለንበት ኮንሰፕቹዋሊ ስናየው ኢየሱስ መካከለኛ ነው የሚለው ሐሳብ እኔ ያልኩትን ይገልጻል። ኢየሱስ ክርስቶስ ሰው የሆነ አምላክ መሆኑን ይገልጻል። ግን መካከለኛ የሚለው በሁለት መካከል ያለ ነገር መሆኑን እናውቃለን። አማላጅነትም ለምሳሌ በአምላክና በእኛ መካከል ያለ ነገር ስለሆነ መሀል ላይ ያለው አማላጅ ልንል እንችላለን። ጨርሰን ለምሳሌ ኢየሱስ ክርስቶስን ዲያቆኒ አሁን አንተ የራስን ዲፊኒሽን አለ ማለት ነው። መካከለኛ የሚለው ቃል የገባበት ኮንቴክስት አንተ እንደምትለው የሆነ ፓርቱ ሰው የሆነ ፓርቱ ደግሞ አምላክ ፍጹም ሰው ፍጹም አምላክነቱን የሚያሳይ ነው የምትል ከሆነ አሁንም ማስረጃ አንተ ማስረጃ ከሌለ እያወራን ያለ ነው በቃላቶች ነው። የቃላቱን ትርጉም ጨርሰን ነው የምንሄደው ማለት ነው። መካከለኛ የሚለው ሐሳብ ከምልጃ ውጪ ሌላ ነገር ላይ ይውሎ የሚጠቀምበት ሐሳብ ካለ አሁንም እድል ልስጥህ አንጣ፣ ካልሆነ ግን ጨርሰን ነው የምንሄደው ማለት ነው። ከዛ በዚህ አውድ መሰረት ነው መጽሐፉ ላይ ሄደን የምናወራው የምንነጋገረው ማለት ነው። እሺ እሺ ወደ መጽሐፉ ግባ ወይ? አይ ነው ያንተን እንስማ መጀመሪያ። ከዚህ የተለየ ትርጉም አለ? አይ እኔ ምንም አይነት ትርጉም አላዘጋጀሁኝም ለጊዜው። ከዚህ ውጪ ትርጉም የለህም ማለት ነው። ማለት ከዚህ ውጪ አንተ ለምትለው ነገር ሊያስረዳልን የሚችል መካከለኛ ትርጉም የለህም ማለት ነው። እንግዲህ እኔ እንዳልኩ መካከለኛ የሚለውን ነገር እዚህ ጋር ከተጻፈውም አንፃር ልንተረጉመው እንችላለን። ሁለተኛ ደግሞ ክርስቶስን መካከለኛነት ስንናገር የማይካር ነገር ነው። ክርስቶስ አምላክ ነው፣ እንደገና ደግሞ ሰውም ነው። የኛን ስጋችንን ለብሷል። የሰውነት የሆነ ማንነትን የያዘ ስለሆነ በሰውነትና በእግዚአብሔር መካከል ያለ መካከለኛ ማለት እንችላለን። እንደዛ ብዬ ነው አምነው። ግን እንዳልከው ለጊዜው ማስረጃ የለኝም። መካከለኛ የሚለውን ቃል አንተ በምትፈታው ደረጃ ሊፈታ የሚችልበት መሰረት አለ ወይ? አዎ ከሆነ መጽሐፍ ጥቀስ፣ ማስረጃን አውጣ፣ ከዛ እንማማር። ካልሆነ ግን ቤተክርስቲያንህ ጭምር መካከለኛን ከክርስቶስ ኢየሱስ ምልጃ ጋር አዛምዳና ሰፍታ ተርጉማለች ማለት ነው። የቃላትን ጨዋታ የምናወራ ከሆነ ስለ ቃላት ጨዋታ ነው የምናወራው። ያንተን ትርጉም አለም እየጠየቅን ያለ ነው። አንተማ ብዙ ሐሳቦች ለየትኛው የተሰጠ ትርጓሜ የየትኛው መጽሐፍ ትርጓሜ ነው ይሄ? ቀጥታ ማለት በቃል በኦርደር የተደረገ ነው ወይስ ያን ክፍል ሄዶ ነው የሚተረጉመው? መካከለኛ የሚለው ቃል በምልጃ ኮንቴክስት ሊፈታ እንደሚችል መጽሐፍ ግልጽ በሆነ መልኩ ቤተክርስቲያን ጠቅሳ በመጽሐፍ አሁን የቃላትን ፍቺ በሚያስረዱ ቃል መዝገበ ቃላቶች ላይ ተስማምታ ቤተክርስቲያን ሐሳቧን ሁላ ጠቅሳለች። እያወራን እየነገርን ያለ ነው መካከለኛ የሚለው ሐሳብ ከክርስቶስ ኢየሱስ አስታራቂነት ጋርና አማላጅነት ጋር ተያይዞ የሚፈታ ሐሳብ እንጂ ፍጹም ሰው ፍጹም አምላክነትን የሚያሳይ ፍቺ የለውም እያልኩ ነው ያለው። አዎ አለ የምትል ከሆነ አሁንም ማስረጃ ካንተ ልጠብቅ፣ ከሌለ ግን ይሄንን ሐሳብ ይዘን ወደ መጽሐፉ የምንሄደው ማለት ነው። እሺ የለኝም። እሺ ኢየሱስ ክርስቶስ አሁንም መካከለኛ እንደሆነ አምነሃል። ስለዚህ የእግዚአብሔርን ቃል የመቀበል ግዴታ አለብህ ማለት ነው። የእግዚአብሔር ቃል ምን ብሎ እንደሚናገር ስለ ክርስቶስ ኢየሱስ ምልጃ መጽሐፍ ቅዱስ ግልጽ የሆነ ሐሳብ አለው ማለት ነው። ስለዚህ የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ሐሳብ ትቀበለዋለህ? አቤት። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ሐሳብ ትቀበለዋለህ? ዳክሽ ያወራ እንዴ መጽሐፍ ቅዱስ ክፍል ሆኖ የማልቀበለው የለም። የማልቀበለው የለም ማለት እንግዲያውስ ላንብብና እንደዚህ ነው። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ኢየሱስ
ለሁሉ ቤዛ አድርጎ ራሱን የሰጠ መካከለኛ ወይ ደግሞ አማላጅ መሆኑን ታምናለህ ማለት ነው? እስቲ አውጣልኝና አንብብልኝ። ከቃሉ ጋር ችግር ኖሮብኝ ሳይሆን እስኪ አነበብኩልህ። አሰማኝ። አውጣውና ማለት ከላይ ጀምረ እንድታነብልኝ ፈልጋለሁ። ሐሳቡን ስለምናገኘው ማለት አሁን ያለው ጥቅሱ ችግር አለበት ማለት ሳይሆን ስለምን እያወራ እንደሆነ ከዛው መረዳት እንችላለን። አልሰማኝም። ከስንት ልጀምር? ሰምቻለሁ። አነበብኩልህ። አሁን ከእግዚአብሔር ቃል ነው። ስንት ነበር አሁን? ስንት ነው ያነበብከው አሁን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 ቁጥር 5 እና 6 እስኪ ከ3 ጀምራ አንብቦ። እሺ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰዎች መካከል ያለው አሁን እዚህ ጋር እየተናገረ ያለው አንተ እንደምትለው በእግዚአብሔርና በሰው መካከል ደግሞ አማላጅ አለ የሚል ትርጉም ያለው ይመስላል። መካከለኛ ኦፍ ኮርስ ቃሉ እንደዛ ነው። ቃሉን ብንተካው አንድ አማላጅ አለ ብሎ ይመስላል። አሁን ስለ አስታራቂ ማንነት እየተናገረ ነው ያለው። አስታራቂው ሰዎች ሁሉ ሊድኑበት የሚችሉት አንድ መኖሩን ነው የሚናገረው እና ይሄ ደግሞ በእግዚአብሔርና በሰው መካከል የሆነ ሰው የሆነውን ነው እየገለጸልን ያለው። ግን አንተ እንደምትለው አሁን ስለ አማላጅነት ሮሜ 8:34 ላይ ያለውንም ኃይለ ቃል አንስተህ ማውራት ትችላለህ። ግን ይሄኛው ክፍል ከአማላጅነት ጋር አብሮ የሚሄድ አይመስለኝም እኔ ማለት ነው። መካከለኛ የሚለው ክርስቶስን በሰውና በእግዚአብሔር መካከል ሰው የመሆኑን ነው የሚናገረው እንጂ ማስረጃ የለም። ለሱ ንግግር መጽሐፍ ቅዱሱ ራሱ መጽሐፍ ቅዱስ እኮ ግልጽ ነው። እዚህ ጋር አንተ የምትለውን ሐሳብ አይልም። መካከለኛ የሚለው ቃል አሁን በቃል አይደለም የምናወራው። መካከለኛ ማለት ሰውና አምላክ የሆነ ፓርቲ ያለው አካልን የሚያሳይ ንግግር አይደለም። መካከለኛ ማለት በየትኛውም ትርጉም በቃላቶች የምናወራ ከሆነ መካከለኛ የሚለው ከአማላጅነት ጋር ተያይዞ ሚዲየት ከማድረግ አንጻር ተያይዞ የሚነሳ ሐሳብ ነው እንጂ የሆነ ልዩ ፍጡር መካከል ፍጹም አምላክ ፍጹም ሰው የሆነውን የክርስቶስ ኢየሱስ ማንነት የሚያሳይ ቃል አይደለም። እሱ ቃል በሌለበት ቦታ ላይ ይሄንን ሐሳብ ልታስገባበት አትችልም። እዚህ ቦታ ላይ መካከለኛ የሚለው ቃል የገባበት ኮንቴክስትን ሄደህ ስታየው መካከለኛ ወይ ደግሞ አስታራቂነት ወይ ደግሞ የቤዛነት ስራውን ነው የሚያሳየው። ይሄ የቤዛነት ቁጥር 6ን ዘላችሁ ስለምታነቡ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። የክርስቶስ ኢየሱስ የቤዛነት የማስታረቅ የምልጃውን ስራ ነው እንጂ የሚያሳየው ሌላ ኢየሱስ ፍጹም ሰው ፍጹም አምላክነቱን የሚናገር ሐሳብ የለውም። እዚህ ቃላት ውስጥ ምንም ሐሳብ የለም። እንደዛ የሚያስረዳ ነገር ምንም መሰረት የለውም። አሁን የቀርታ ወንድምነት እሺ፣ ወንድም አይ ቲንክ የቤተ ክህነት ሰው መሰለኝ። ወንጌል ቅዱስ ዲያቆን ነህ አይደል? ቴንክ ዩ። መካከለኛ ብሎ የሚለው ቃል ቤተክርስቲያኒቱ አሁን ማህሌተ ጽጌ ነው አይደል? በዚህ ወራት በከመ ይቤ መጽሐፍ ብሎ የሚለው እንዴት ነው የሚለው ታውቀዋለህ? አዎ አውቀዋለሁ። ግን አሁን እያወራን ያለንበትን ኮንቴክስት ብናወራ ጥሩ ነው። በከመ ይቤ መጽሐፍ አሁን ማይከል ፈጣሪ ቅድም እዚህ ከነበር አልሰማኸኝም እንጂ ማይከል ፈጣሪ ወፍጡራን የሚለው ማይከል ፈጣሪ ወፍጡራን የሚለው እዚህ ጋር አማላጅነት የሚለውን ቅድም የተረጎምነው ቦታ አማላጅነት የሚል ትርጉም አለው የሚለውን አልክድም እኔ። ግን እዛ ክፍል ላይ አሁን እያነበብነው ያለነው ቦታ ላይ ሐሳቡ ስለዛ አይደለም የሚያወራው። በከመ ይቤ ላይ አማላጅነት ነው አይደል የሚገልጠው ለማርያም ነው አይደል? አዎ በከመ ይቤ መጽሐፍ ማይከል ፈጣሪ ወፍጡራን የሚለው ዘኮንኪ ለዕረፍት ትምህርተ ኪዳን የሚለው ለዕረፍት ዘኮንኪ ትምህርተ ኪዳን ማይከል ፈጣሪ ወፍጡራን ብሎ ካለ ለማርያም እዚህ ጋር በከመ ይቤ መጽሐፍ ብሎ የሚለው ክፍል ላይ ስለሷ አማላጅነት የሚገልጥ ቃል ነው አይደል? ኦኬ ቴንክ ዩ። አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 አሐዱ እግዚአብሔር ወአሐዱ ኅሩይ
ማእከለ እግዚአብሔር ወሰብ ይላል። ኢየሱስ ክርስቶስ ዘኮነ ሰብአ ይላል አይደል? ማእከለ እግዚአብሔር ወሰብ ማለት በሰውና በእግዚአብሔር መካከል ማለት ነው አይደል? እዛ በከመይቤ መጽሐፍ ማእከለ ፈጣሪ ብሎ እንዳለ እዚህ ደግሞ ማእከለ ፈጣሪ ወሰብ ነው የሚለው አይደል? ስለዚህ ታዲያ በከመይቤ ላይ ለማርያም ለምልጃ መካከለኛ ብሎ የሚለውን ቃል ለምልጃ ተጠቅመህ በማኅሌተ ጽጌ ላይ ሐዋርያው ግን የተጠቀመውን ቃል ለምን ነው ለኢየሱስ ክርስቶስ ሲሆን ለምልጃ አይሆንም ብላችሁ የምትሉት? ይኸውልህ አሁን እዚህ ጋር እኮ እዚህ ጋር አይደለም ተመሳሳይ ቃል ነው የሚጠቀመው በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን። ኦኬ አንያ ጢሞቴዎስ ላይ ደግሞ አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ያለው ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ይላል ለማርያም የተነገረው። እዚህ ጋር ደግሞ ማእከለ ፈጣሪ ወሰብ ነው ያለው። ኦኬ በሰውና በእግዚአብሔር መካከል ማለት ነው። እዛ በሰውና በፈጣሪና በፍጡር መካከል ተመሳሳይ እኮ ቃል ነው የተጠቀመው። ስለዚህ ለማርያም አማላጅ ሆኖ ከሰራ ማእከለ ፈጣሪ ብሎ የሚለው በከመይቤ መጽሐፍ ማእከለ ፈጣሪ ብሎ የሚለው አንድ አይነት ቃልን እየተጠቀመ ለማርያም አማላጅነት ተብሎ ተተርጉሞ አንደኛ ጢሞቴዎስ ላይ ግን ቅዱስ ጳውሎስ የተናገረው ለኢየሱስ ሲሆን ግን ለምንድን ነው አይሆንም ብላችሁ የምትሉት ነው? እሺ ልክ ነህ አንተ አሁን ካልከው አንፃርና እንዳንተ መረዳት ልክ ነህ። እንዳንተ መረዳት ማለት ነው። እንዳንተ እንደኔ መረዳት አይደለም። እየሰማን ነው። በክርክር በጭቅጭቅ አይደለም እስካሁን ስታወራ እኮ እንደኔ መረዳት አይደለም። አውራ ሐሳቡ ላይ ልክ ነህ ብላ ልክ ነህ። እኔ እንግዲህ እንደ አንድ ግለሰብና እንደ አለኝ መረዳት እኔ ቤተክርስቲያንን የወከልኩኝም አይደለም እንደ ራስ መረዳት ብዬ ማለት እችላለሁ። ምክንያቱም እኔ እንደዛ ብዬ ስለማላምን ማለት ነው። እና ሲቀጥል አንድ ቃል እኮ ተመሳሳይ ቃል ተጠቅሞ ለምን እንደማታምነው ዲያቆን ተመሳሳይ ቃል ተጠቅሞ እንደ ህሊናን መጣል ካልሆነ ተመሳሳይ ቃል እኮ ነው የተጠቀመው እኮ። ተመሳሳይ ቃል ተጠቅሞ ሲያበቃ ለማርያም ሲሆን አሁን እኮ እኔ ይኸውልህ አንተም ለኔ ምንም አትሰጠኝም ከኔ ምንም መረዳቴን አትረዳም። እና ለምን ምን እንደምል ይኸውልህ ምን ማለት እንደሆነ አሁን ማምነውን እኔ ነኝ መናገር ያለብኝ አይደል? እንዴት እንደሆነ ከዛ ውጪ ከሆነ እኔ አላምንም። ከዛ ውጪ ከሆነ አንተ የምታምነው ንገረኝ። እሺ የማኅሌተ ጽጌውንና የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ያለውን የግዕዙን ሐሳብ ንገረኝ። አማርኛ ላይ እንዳትገባ የግዕዙን ቃል ተጠቀምና ያገራለን። ለማርያም በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብሎ ያለውን ቃል በእናንተ አረዳድ ንገረኝ። እኔም እንዳንተ ዲያቆን ስለሆንኩ ማለት ነው። ኦኬ ከዛ ደግሞ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ደግሞ እሱን ትነግረኛለህ ትርጓሜውን። ተመሳሳይ ቃል ተጠቅሞ ለማርያም ምልጃ ብለህ ለኢየሱስ ግን ሲሆን ምልጃ አይደለም ብለህ ለምን ትላለህ ነው ያልኩህ። የእናንተ ንገረኝ እሰማሃለሁ። ቴንኪው ቀጥል። ምልጃ የሚለውን እና ማዕከለ የሚለውን ነገር ትርጉሙ ይሆናል። ምልጃ የሚለውን አልካድኩኝም እኔ ቅድም እዚህ ጋር ሲያወጣና ሲያስነበበኝ ማለት ነው እያልኩ ያለሁት ነገር ግን እዚህኛው ክፍል ላይ ያለው እና እዛ ላይ ያለው ደግሞ ይለያያል። ማዕከል የሚለው ለምልጃ ይሆናል። ልክ ነው። ይሄ ክፍሉ ያለው የማኅሌተ ጽጌውና ያለው ማለት ነው። ማእከለ ፈጣሪ ፍጡራን ይላል አይደል? በከመይቤ መጽሐፍ ብሎ የሚለው ደግሞ ጉዳዩ የመብትና የእንትን ጉዳይ ይሆናል። አንተ ስታወራኒ ማእከለ ፈጣሪ ወፍጡራን ይላል አይደል? የማኅሌተ ጽጌ እኮ ስማኛ ይላልም አይላልም የሚለውን ነገር አንተ ስማኝ ነኝና ልናገር። አንዳንድ ጥያቄ ለምን እንደምጠይቀኝ ተናግረ ጨርሰ ከዛ እኔ ደግሞ ያለኝን እምነት ልናገር። መሀል ላይ እንትን ማኮ ትክክል ነህ እኮ አልከኝ ነገርኩና ዲያቆን ስነግርህ ትክክል እኮ ያንተ አባብል እንደ ራስህ የሆንክ ሊመስል ይችላል። ግን ደግሞ እንደ ራስህ ሁለቱን አገናኝና የማኅሌተ ጽጌውንና የአንደኛ ጢሞቴዎስን የግዕዙን ቃል ሁለቱንም ተርጉምልኝ ጋይድ። እንዴት አንተ መሀል ላይ እንትን እሺ አዳምጠኝ የሆነ እንትን እንዲል እሺ። ከዛ እንዳልኩ እንደዛ ነው። ምልጃ የሚለውን ቃል ተርጉምና ንገረኝ። እሺ እኔ ያልኩ ትክክል ነህ ብለህ ስትለኝ እንዳንተ ነው አልከኝ። ኦኬ እንደኔ ከሆነ እንዳንተ ደግሞ በጣም አንተ ጭቅጭቅ የለመድክ ሰው ነህ እንዴ? ለምንድን ነው የማታዳምጠው ታዲያ?
አስጀምረኝ እንትን ያዳመጥኩ እንደዛ ነው እንደዚህ ብሎ ምን አበላት ወለኛ ቀጥታ ንገረኝ። ይኸው ዝም ብል ያለውኝ እኔ ሚዩት አድርግልሃለሁ። ታዲያ እኔ ሲጀምር አታውራ እያልከኝ እኮ ነው ያለው። እሺ ይኸው ሚዩት አድርግልህ። ኢምፒለር ላይ አታውራ ማለት በኋላ ጨርሻለሁ እስክልትለኝ ድረስ ማይካል ከፍተም ቀጥል። ግን አውራኝ እሱ ላይ ሁለቱ ላይ ማለት ጽጌውና አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ማለት ነው ቁጥር 5 ቀጥል እኮ ነገርኩ እኮ ማይከለ ፈጣሪው ፍጡራን የሚለው የዛኛው ሲሆን የማህሌተ ጽጌው ይልስማ የማለት ጽጌው ሲሆን ድንግል ማርያም በእግዚአብሔር መካከል እኛን ኃጢያታችን እኛን ጸሎታችን ነው ለእግዚአብሔር ልታቀርብ ልታሳርግ የምትችል ልታማልደን የምትችል ማለት ነው። እዚህ ጋር ውስጥ መጣ ግን ክፍሉም እንደሚያስረዳ ማዕከል የሚለው በሰውና በእግዚአብሔር መካከል እግዚአብሔር ኢየሱስ ክርስቶስ ሰው የመሆኑን የሚያሳይ ነው። ግን ማዕከል የሚለው ነገር ምልጃ የሚለውን ቃል አሁንም አለቀቀም። ምክንያቱም ምልጃነትን ይይዛል፣ ትርጉሙ ሊሆንለት ይችላል። ልክ ማዕከለ ፈጣሪው ፍጡራን የሚለው ማህሌተ ጽጌ ላይ እንዳለው ማለት ነው። ግን እዚህኛው ክፍል ላይ ደግሞ የሚናገረው ማዕከል የሚለው ሙሉ ለሙሉ ኢየሱስ ክርስቶስን በእግዚአብሔርና በሰው መካከል ያለ ሰው የሆነ አምላክ መሆኑን ነው የሚያሳየው ነው ያልኩ ያለሁት። እኔ እንደዛ ነው ማምነው። እንግዲህ አንተ ትርጉም ነው በመረጃ ላስደግፍክልኝም። ጢሞቴዎስ ላይ ግን ቅዱስ ጳውሎስ እዛው ጋር ሲናገር ክፍሉ ላይ እዛው ቁጥር 5 ወደ መጨረሻው ላይ ዘመጦ ርዕሶ ቤዛ ኩሉ ይላል አይደል? ልክ እኮ ነው። በሰውና በእግዚአብሔር መካከል ያለው ለሁሉም ቤዛ የሆነ መሆኑን አውቃለሁ። ነፍሱን ለሁሉ ቤዛ የሰጠ ነው አማላጅ ወይስ ነፍሷን ለአንድም ሰው ያልሰጠች ነች አማላጅ? ስለምንድን ነው የክርስቶስ አማላጅነትና የድንግል ማርያም አማላጅነት እኮ ምንም አይገናኝም። እንደዛ የማይገናኝ ከሆነ አሁን ዘመጦ ርዕሶ ቤዛ ኩሉ ብሎ የሚለው ነፍሱን ስለ ዓለም ሁሉ ሲሰጥ ቤዛ ነው የሆነው አይደል? ቤዛ ሲሆን አማላጅነቱ በቤዛነቱ ነው አይደል? የክርስቶስ አዎ ኦኬ። ስለዚህ አማላጅነቱ በቤዛነቱ ነው አይደል? አማላጅነቱ በቤዛነቱ ነው አይደል? አይ አይደለም እንዴ በሞቱ አይደለም? በቤዛነቱ አይደለም የክርስቶስ አማላጅነት? በመሞቱ ልክ ነህ። ግን ቤዛ መሆኑ ከአማላጅነት ጋር የኢየሱስ ክርስቶስ አማላጅነት በቤዛነቱ ነው ሚንስ በሞቱ ነው ማለት ነው። በሞቱ ልክ ነህ። በሞቱ አማላጅነት ዘመጦ አማላጅነት ይላል። ቆይ በቤዛነቱ ከሆነ በሞቱ ከሆነ ሞቱ ቤዛነቱ ነው። በቤዛነቱ ከሆነ በመሞቱ ነው ቤዛ የሆነው። ስለዚህ ቅዱስ ጳውሎስ ዘመጦ ርዕሶ ቤዛ ኩሉ ይላል። ዘመጦ ርዕሶ ቤዛ ኩሉ ካለ በቤዛነቱ በመሞቱ ከሆነ በሞቱ አማላጅ ነው ማለት ነው ክርስቶስ። ቤዛነትና አማላጅነት ምንድነው? እንትን የምታገናኘው አለቀ ብራዘር። ቤዛነት ማለት ምትክ ሆኖ ለሰው ልጆች በደልና ኃጢአት መሞት ማለት ነው። ለዚህ ነው ዘመጦ ርዕሶ ቤዛ ኩሉ ያለው እኮ ምትክነቱን እኮ ነው የምልህ። አሁን አምላክ ሆኖ የሰው ልጅ ምትክ ሆኖ ሰው ወክሎ በቤዛነቱ አይደለም ይናገራል ክፍሉ። ክርስቶስ በሞቱ ነው አይደል ያስታረቀን ከአባቱ ጋር። አሁን አንተ ቤዛ የሚለውን ቃል መካከለኛ ለሚለው ትርጉም ይሰጠኛል እያልክ ነው። ምንም አይነት የለው ስለሰጠው እኮ ነው ቃሉ ላይ እኮ ነው የተጠቀመው። እኔ አይደለም አምጥቼ ሸነቀርኩ። እኔ ቤዛነቱን አስታራቂነቱን በፍጹም እኔ አይደለም አምጥቼ ሸነቀርኩበት ቅዱስ ጳውሎስ ነው እዛ ጋር። እኔ አምጥቼ ስራዋስ አላስገባውም። የሌለ ቃል ከሆነ ቦታ ላይ ጎትቼ አምጥቼ አይደለም። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ያመጣሁት አሃዱ እግዚአብሔር ወአሃዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርዕሶ ቤዛ ኩሉ ያለው ቅዱስ ጳውሎስ ነው። በቃ ስለዚህ ቤዛነቱ በሞቱ ከሆነ ኢየሱስ በሞቱ ነው ያማለደው ማለት ነው። ስለዚህ ማእከለ ፈጣሪ ወደ ፍጡራን ብላቸው እዚህ ጋር ላቁም። ማእከለ ፈጣሪ ወደ ፍጡራን ብሎ የሚለው ለማርያም ሲቀጸል ምልጃ አልከው፣ ለኢየሱስ ግን ሲቀጸል በፍጹም ብላችሁ የተጻፈን የምትክዱ ያልተጻፈን የምታምኑ ኦርቶዶክሳውያን ንስሐ ግቡ ነው የምለው ወንድምዬ። እሺ አሁን እኔ ልሞግት ብዬ ብል በከሜቤ መጽሐፍ ይላል አይደል? ቅድም ያልኩ ለማርያም የተረገመ በከሜቤ መጽሐፍ እንደሚል ነው ያሉት። የትኛው መጽሐፍ ነው? የቱ ጋር ነው የተጻፈው? ብሉይ ኪዳን ነው አዲስ ኪዳን ነው? በከሜቤ ብሎ ሲል አንድ መጽሐፍ ኮት አድርገዋል፣ ጠቅሰዋል። የትኛው መጽሐፍ ነው? የትኛው መጽሐፍ እንዳለ ነው? በከሜቤ መጽሐፍ ብለዋል፣ መጽሐፍ እንደሚል ብለዋል። የትኛው መጽሐፍት ነው ያለው? መጽሐፍቱን ሲስሙ ንገረኝ። ስለ ማርያም አማላጅነት በፈጣሪና በፍጡር መካከል የሆነችው ቆይ አንዴ፣ በፈጣሪና በፍጡር መካከል የሆነችው በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን በኪ ይትፈሱ ዘገነተ ጽጌ ጻድቃን ወበኪ ይወጹ ኃጥአን እምደይን ብላችሁ ጽፏቸው።
ኦኬ የቱ ጋ ነው? በየትኛው መጽሐፍት ላይ ነው? በከመይቤ መጽሐፍት ማእከለ ፈጣሪ ወፍጡራን ብሎ የሚለው ቃል የተጻፈው ከብሉይ ከአዲስ የመጽሐፉን ስም ንገረን። ቴንክ ዩ። ምን እሱ እኮ እያወራንበት ያለነው ጉዳይ አይደለም። ከዳኒ ጋርም እያወራን የነበርነው የተጻፈ በመጽሐፍ ላይ የተጻፈ መካከለኛ እናትና አማላጅነት ነው። እሱ ሌላ ጉዳይ ነው። ሌላ ርዕስ ነው። እኔም ርዕሱንም ያየሁት ስማ አንተ ዝም ብለህ እንትን አትበል። ርዕሱንም ያየሁት እኔ ኢየሱስ ክርስቶስ አማላጅነት መካከለኛ ነው የሚለው ስለሱ ለማውራት ነው የገባሁት። ከዛ ውጪ እኮ ርዕሱ ላይ ነው የምናወራው። ርዕሱ ላይ መካከለኛ አሁን ድንግል ማርያም መካከለኛነት ሳይሆን ስለ ኢየሱስ ክርስቶስ መካከለኛነትና አማላጅነት ምን እንዴት ነው የምታምነው? ኢየሱስ ክርስቶስ አሁን አማላጅ ነው አይደለም የሚለው ጥያቄ ጠይቀኝ ሲነግርህ አይ ይሄ ከምልጃው ጋር ምን አይገናኝ? ከምልጃው ጋር የሚገናኝ አይደለም ብለህ ያልከው ከየትኛው ትርጉም ተነስተህ እኮ እኔ እኮ ከሰማኸኝ አሁን ትልቁ ነገር ይሄ ሐሳብ ኢየሱስ ክርስቶስ ምልጃ ተቀበል ይሄ የሚል ሐሳብ ነው። የኢየሱስ ክርስቶስ ምልጃ በመስቀል ላይ የተደረገውን አምናለሁ እቀበላለሁ። ገብቶሃል? መስቀል ላይ የተደረገውን አንድ ጊዜ ፈጽሞ ያደረጋትን አንዲት ምልጃዋን አምናለሁ። ግን አሁንም በዛን በሰማያት ኢየሱስ አሁን በሰማያት አማላጅ ነው ብለህ ታምናለህ? ኢየሱስ ክርስቶስ አሁን ስለ ኃጢአታችን የሚያደርገው አንድም ነገር የለም። አንድ ጊዜ ግን ፈጽሟል። በዛ ባደረገው በፈጸመው ነገር ከሆነ ግን እኔ ጠየቅኩ እኮ ስማኛ መልሱን ሳሰማ መልሴንም ደግሞ አንተ ጥያቄ ጠይቃል። መልሴን ግን አልሰማህም። መልሴን ስማ። መልሰንማ ሰማሁ። ያልጠየቅኩት ጥያቄ ነው አይመለስልኝ። አልጨርስልህ መልሱን አልጨረስኩልህ። ማያረግም ትለኛለህ። እኔ ኢየሱስ በሰማያት ያደርጋል እኮ አላልኩም። አማላጅ ነው ወይስ አማላጅ አይደለም ያልኩት እኮ ስትሰማ ነው። ኢየሱስ ክርስቶስ በመስቀል ላይ ሁሉን ነገር አንድ ጊዜ ተፈጸመ ብሎ ፈጽሟል። ፈጽሞ በአባቱ ቀኝ ተቀምጧል። አሁን የማማለድ ስራን እየሰራ ነው የምትለኝ ከሆነ ይሄ የማይሆን ነገር ነው። የማማለድ ስራ አንድ ጊዜ በምድር ላይ በመስቀል ላይ ፈጽሟል። ከዛ የተነሳ ግን ያን ጊዜ ስለፈጸመው የተነሳ ለምሳሌ በሰማያት አማላጅ አይደለም ማለት ነው አይደል? አማላጅነትን ስራ የስራ አይደለም። አማላጅ አይደለም አይደል? በሰማያት እኔ ስራ ነው አላልኩም። አማላጅ አይደለም አይደል? በሰማያት ነገርኩህ እኮ ንገረኝ። በሰማያት አማላጅ አይደለም አይደል? አሁን በአጭር ስትነግረኝ እኮ ይኸውልህ ኢየሱስ ክርስቶስ በመስቀል ላይ አዳነን አይደለ? ስለአዳነን አትንገረኝ። የመስቀል ላይ ማለቁንማ ነገርከኝ። አሁን በሰማያት አማላጅ አይደለም። በሰማያት በመስቀል ላይ አትበለኝ። መስቀል ላይ በምድር ነው። እኔ በሰማያት ስለ አንተ መስቀል ላይ አትበለኝ። ሰማያትና መስቀል እኮ ምን እያልክ ነው? ጥያቄውን ግልጽ አድርግልኝ። ወነበረ በየማነ አቡሁ ብሎ የሚለው የቅዱስ ጳውሎስ የሮሜ መልእክቱ ላይ ኦኬ፣ ወነበረ በየማነ አቡሁ ወይትዋቀስ በእንቲአነ ብሎ ያለው ማለት ነው። ካወቅከው ኦኬ። እኔ ሰማይ ብዬ ስለ አንተ መስቀል ላይ አትበለኝ። መስቀልማ ቀራንዮ ነው፣ ኮረብታ ላይ በኢየሩሳሌም በእስራኤል ማለት ነው። እኔ እየጠየኳለሁ በሰማያት በአባቱ ቀኝ ማለት ነው። ለእመ ለሊሁ ያጸድቅ መንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ የነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ብሎ የሚለውን ቃል ካወቅከው ማለት ነው። አሁን በሰማያት አማላጅ ነው አማላጅ አይደለም? ኢየሱስ ክርስቶስ በሰማያት አሁን ምንም አይነት የማማለድን ስራ አይሰራም። ኦልሬዲ አንድ ጊዜ ፈጽሟል ማማለድን እያልኩ ነው ያለሁት። እንደሱ እንድትነግረኝ የምፈልገው ይሄ የቤተክርስቲያኒቱ ትምህርት ነው። የቱ አሁን ያልከኝ በሰማያት አሁን አያማልድም ብሎ የሚለውን የነገርከኝ ቤተክርስቲያኒቱ ኦርቶዶክስ እንደዚህ ነው አይደል የምታምነው? እኔ ማምነውን ነው የምነግርህ። የቤተክርስቲያኒቱን እምነት አይደለም የምትነግረኝ? እንግዲህ እኔ እንደዚህ ነው የማውቀውና ማምነው እኮ። አሁን የምትነግረኝ ትምህርት የቤተክርስቲያኒቱ ነው ወይስ ያንተ የራስህ ያፈለግከው ነው? እንደዚህ ነው የምናምነው። የቤተክርስቲያኒቱ ነው አይደል? አዎ ቴንክ ዩ። የቤተክርስቲያኒቱ ከሆነ ቅዱስ ጳውሎስ በሮሜ መልእክቱ ላይ ወነበረ በየማነ አቡሁ ብሎ ሲል ክርስቶስ በአባቱ ቀኝ የተቀመጠው በመስቀል ላይ ነው ወይስ ከመስቀል በኋላ ካረገ በኋላ ነው በሰማያት ተቀመጠ ብሎ የሚለው? በግርማው ቀኝ ቀኝ የተቀመጠው ካረገ በኋላ ነው። ቅዱስ ጳውሎስ መልእክቱን የጻፈው ካረገ በኋላ ነው አይደል? ካረገ በኋላ ለምንድን ነው የምትጠይቀኝ?
እንዴ እየጠየቁ ነው እንዴ ዲያቆንዬ፣ እውነት አርነት የሚያወጣህን እውነት ነው የምጠይቅህ ብራዘር፣ በደንብ ስማ ብራዘር። ኦኬ። ስለዚህ ቅዱስ ጳውሎስ ጌታችን ሞትን ድል አድርጎ ተነስቶ ወደ ሰማያት ወደ አባቱ ሄዶ በአባቱ ቀኝ ከተቀመጠ በኋላ ነው መልእክቱን የጻፈው። ስለዚህ በአባቱ ቀኝ ሆኖ ምን አለ? ወነበረ በየማናቡ ወይትዋቀ ስለእንቲአነ አለ። አለቀ። ስለዚህ ቅዱስ ጳውሎስ ምን ይላል? ቆንጅዬ አማላጅ ነው ይለናል ኢየሱስን። ኦርቶዶክስ ደግሞ አማላጅ አይደለም። አንድ ቅዱስ ጳውሎስ ቆንጅዬ አማላጅ ነው፣ ኢየሱስ በጣም ያማልዳል ብሎ ከጻፈ ኦርቶዶክስ አያማልድም ብሎ የሚለውን ከየት አመጣችሁ? በሐዋርያት መሰረት ላይ ከተመሰረታችሁ ቅዱስ ጳውሎስ እንደዚህ አለ ማለት ነው። እሺ ምን ማለት ነው? እሺ ሄኖክን አስገባው። ዲያቆን መሰለኝ ና ግባ ሄኖክ። ቄሶች ዲያቆናት ካላችሁ ነው 2-3 መሆናችሁ ብትመጡ ችግር የለው። ሄኖክን አስገባው። ወንድምነት ተመሳሳይ ናችሁ ይለናል ከታች። ና ግባ ሄኖክ። ና ሄኖክ አንድ ቁጥር ጻፍ። አታስመስሉ ይላል። ምኑን ነው የምናስመስለው? እኔ ጴንጤ ነኝ፣ ወንጌል ቅዱስ ኦርቶዶክስ ነው አይደል? ሄኖክ ና ግባ። እንደገባህ ግን የሚቀልህ እንዳይመስል ብራዘርዬ፣ ቶሎ አውርዱኝ እንደምትል በጣም እርግጠኛ ሆኜ ነው። አስገባው ወንድምነት። ና ግባ። ይኸው ዌልካም ብራ። ና ግባ። ያኛው ሸሸ ወጣ፣ አስመለጠው። ና ግባ ሄኖክ። ኮሜንት መጻፍ እኮ አይደለም ከታች ልኬለታል። ኮኔክሽኑ ነው የተቋረጠው። የሚያስመልጥ ነገር የለም ወንድሜ። ሄኖክ ና ግባ። አንድ ቁጥር እየጻፈ ነው። አይ ልኬለታለሁ። ዝም ብሎ ነው አንድ ቁጥር የሚጽፈው ወንድምነት። እሺ ሚዩት እናደርገዋለን። እሺ ኮሜንት እንዳይጽፍ ሚዩት ማድረግ እንዴ? ምንድነው ሞዴሬተር የለኝም እንዴ ወንድምነት? ኧረ ሙሉ ስልጣን ነው እንጂ ያለው ምንድነው? ኦኬ ሚዩት አድርገው። እሺ እንዳይረብሻን ማለት ነው። ኦኬ ከገባ እንደዚህ ይገባል። እሺ ሄኖክ እንዴት ነህ? ሰላም ዳኒ ያርጋዋለሁ። እሺ ሄኖክ ገብቷል። እሺ እንዴት ነህ ሄኖክ? ሄኖክ እየሰማ ነው? ይሰማል። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። እሺ እኔ ጴንጤ ነኝ። ወንጌል ቅዱስ ኦርቶዶክስ ነው አይደል ወንድማችን? ንገረው እየሰማ። አዎ ነኝ። አንተን አይደለም ያልኩህ፣ ወንጌል ቅዱስ ኦርቶዶክስ ነው አይደል ወንድሜ? ከታች ያለው አሁን ያወራኝ ወንድም ኦርቶዶክስ ወንድም። ኦኬ እርግጠኛ ነህ አይደል ኦርቶዶክስ ነህ? ማን እኔን ነው? አዎ አልኩህ እኮ። ያ ሄኖክ የሚባለው ከላይ ሁለታችሁም አንድ ናችሁ፣ ተመሳሳይ ናችሁ፣ አታስመስሉ እያለን ነው። እኔ እንግዲህ ጴንጤ ነኝ፣ አንተ ኦርቶዶክስ ነህ። ሄኖክ ማናችንን ከማጋ የተመሳሰልንበት? ሁለታችሁም ናችኋ። በምንድን ነው የተመሳሰልንበት? እታች አስወርደው ወንድምነት። በቃ እታች ወረድ ብራዘር። ኔትወርክም አንተም እንትን እያላችሁ ነው። እሺ ዝም ብሎ ኮሜንት ላይ ሲለቀልቅ ነው። ሌላ ቄስ ዲያቆን ካለ ይምጣ፣ አቅም አለ በዚህ ጉዳይ ላይ ለማውራት ብሎ የሚል ማለት ነው። እኛ ጴንጤዎች ነን፣ ወንድማችን ደግሞ ኦርቶዶክስ ነው። ለምን እሱን ያለ ጥፋቱ ኦርቶዶክስ የሆነውን ጴንጤ ነው ብላችሁ የምትሉት? ኦኬ ስለዚህ ወንድማችን እዚህ ጋር አልጨርስ ልጆች የጫጫታ ስላሉ ለወንድምነት ልስጣው። በከመይቤ መጽሐፍትን ያመንክበት ማዕከለ ፈጣሪው ፍጡራን ብሎ የሚለው ለማርያም ማዕከል ማለት በፈጣሪና በፍጡር መካከል የሆነችው መካከል ብሎ የሚለው ቃል ለማርያም ሲሆን ምልጃ ተብሎ ይቀጸላል ብለህ ካልክ በኋላ የአንደኛ ጢሞቴዎስ መልእክት መጽሐፍት ደግሞ ቅዱስ ጳውሎስ የተናገረውን እሱን ደግሞ የለም መካከለኛ ብሎ የሚለው ቃል ለሱ ሲቀጸል ለሱ ምልጃ አይደለም ለሷ ግን ምልጃ ነው ብለህ የምትለው ሮንግ ነው ማለት ነው። ይሄ ነው ትልቁ የኦርቶዶክስ ጥፋት። ቀጥሎ በከመይቤ መጽሐፍ ብላችሁ ስላላችሁ የትኛው መጽሐፍት ነው ያለው? ከሙሴ ሕግ በቶራ ማለት ነው እስከ ራእይ መጽሐፍት ድረስ ስለ ማርያም አማላጅነት በፈጣሪና በፍጡር መካከል ሆና ጻድቃን በገነት ደስ የሚሰኙባት ኃጥአን ከሲኦል የሚወጡባት ብለው በሚሉት ውስጥ
ከመጽሐፍ ቅዱስ መረጃ አምጡና አሳዩን ብለን ብንል እውነት እየናኩ ሳይሆን አንተ አይደለም ፓትርያርኩ ብፁዕ አቡነ ማትያስ ይሄንን አምጥተው ሊያሳዩ አይችሉም። ስለዚህ ለኢየሱስ ክርስቶስ ለማርያም መካከለኛ ብሎ የሚለው ቃል ለማርያም ሲቀጸል አማላጅነት ከሆነ ለኢየሱስም ሲቀጸል አማላጅ ነው የሚሆነው ማለት ነው። እና ጨርሻለሁ። የምትለው ነገር ካለ ማለት ትችላለህ። ዲያቆን ዳጊ የመቀጠል ትችላላችሁ። ቴንኪው። እሺ እኔ ላንተ ጥያቄ አለኝ። አንደኛ ኢየሱስ ክርስቶስን አማላጅነት እንደነገርኩህ እኔ ሁሉም ነገር ክርስቶስ በመስቀል ላይ ሁሉም ነገር እንደፈጸመ አምናለሁ። ሁሉም ነገር ስለ ኃጢአታችን የሚገባውን ነገር በሞቱ ሁሉም ነገር እንደፈጸመ አምናለሁ። ግን አሁን ላይ ሌላ አማላጅነትን እያደረገ ነው የምትለውን ነገር በፍጹም እኔ ጳውሎስም እንደዛ ብሎ ደግሞ አልጻፈም። ምክንያቱም ጳውሎስ ይህንኑ ደግሞ የክርስቶስን አዳኝነትና ምልጃ ዕብራውያን ላይ በትክክል ምን ማለት እንደሆነ ገልጿል። ኢየሱስ ክርስቶስ ካህን ሊቀ ካህን ብለን ልክ በኦሪት እንደነበሩት ካህናት አሁን ለኛ ካህናችን ነው። ኢየሱስ ክርስቶስ ካህናችን ነው። ግን የሱ ክህነት እንዴት ነው ብለህ ስትል እንደነሱ ዕለት የሆነን ነገር የሚያደርግ ሳይሆን አንድ ጊዜ በመስቀል ላይ በመሰቀሉ እነሱ ሁሌ ሊያደርጉት የሚፈልጉትን ግን ያልቻሉትን ለማድረግ የሚሞክሩትን ነገር ፈጽሞ እንዳደረገ ጳውሎስ በግልጽ ተናግሯል። ግን ክህነቱን ሲናገር ደግሞ ያ ልክ እንደነኛ ሊቀ ካህናት የኛ አማላጃችን ገብቷል አማላጃችን ብሎ ይልና ግን ደግሞ ምን መሰለ አንድ ጊዜ ራሱን ባቀረበ ጊዜ ሁሉን ነገር እንደፈጸመ ይናገራል። እና እኔ በዚህ ነው ቅዳሴ ትቀድሳለህ አይደል? ቅዳሴ ትቀድሳለህ አይደል? ቅዳሴ ትቀድሳለህ? አዎ። ኦኬ። ማህሌት ምናምን ነገር እንደዚህ ትቆማለህ አይደል? እንዴ ዲያቆን ካልከኝ እኮ ሁሉን ነገር መጠየቅ አይጠበቅም። ከዲያቆን የሚጠበቀው ሰሞነኛ ብቻ ሲሆን ስለሚሄድ ብዬ ነው። ሌላው ዝም ብሎ ተኝቶ የሚያድር ሁሉ አለ። አይ አይደለም። እኔ ብዙ ዕውቀት የለኝም፣ ሆነ ለመናገር ብዙ ዕውቀት የለኝም። ልክ እያልን ካልነው ጋርም ከመጽሐፍ ቅዱስ ጋር ያን ያክል ዕውቀቱ የለኝም። ግን የማምነውን ነው እየተናገርኩ ያለሁት። ኦኬ መልካም። ታይ ጌታችን ኢየሱስ ክርስቶስ አማላጅነቱ በደሙ ነው አይደል? በደሙ አንድ ጊዜ የተፈጸመ በመስቀል ላይ ያ የፈሰሰው ደም ዘላለማዊ ነው አይደለም? ደሙ ዘላለማዊነት አለው፣ ዘላለማዊ ነው። አሁን ኃጢአተኛ የሆኑ ሰዎች በደሙ በኩል መታረቅን ያገኛሉ አያገኙም? እንዴ አንዴ በፈሰሰው እኮ ዘላለም የሆነ የዘላለም ኃጢአት ነው ሁሉም ነገር የተወገደው በደሙ ማለት ነው። የሚጠበቅብን ላመነው ሁሉ የሚሰጥ ነው። ዛሬ ያመኑ ሰዎች ዛሬ አሁን የሚያምኑ ሰዎች ቢኖሩ መታረቅን የሚያገኙት በዛ በዛሬ 2000 ዓመት በፈሰሰው ደም በኩል ነው አይደል? መታረቅን የሚያገኙት አዎ፣ ያኔ በፈሰሰው ያኔ በተፈጸመው ነገር ዛሬም ያገኛሉ። ግን ፍጻሜው የተፈጸመው ያኔ ነው። ልክ ነው፣ ያኔ ነው። ደሙ የሰው ዘር በመሆናቸው የፈሰሰው ደም ደግሞ ለሰው ዘር ሁሉ ነው። ከአዳም ከሆነው በእርግማን የሚያወጣ ነው። ሰው ልጅ ደግሞ ካመነ ያ ከአዳም አዳማዊነቱ ይቀርና አዲስ ሰው ስለሚሆን በክርስቶስ ያመነ ሰው ሁሉ አሁን ላይ የኃጢአት ስርየትን ያገኛል በደሙ ማለት ነው። ኧረ በሕግ አምላክ ያልጠየቅኩ ላይ አታወራ ብራዘር። አልጠየቅኩ እንደዛ ነው ሐሳቡ እንዲገባ እኮ ነው መስራት እንትን እንጂ ያልጠየቅኩ ላይ ይሄ ኦርቶዶክስ ባህሪ ይሁን እንዴ? ሰው ሁሉ ሲገባ ያልተጠየቀው ላይ ያወራል። እኔ ደሙ አሁን ይፈሳል አልኩ እንዴ? አላልኩም። አንድ ጊዜ ነው ደሙ ይፈሰው፣ አንድ ጊዜ ነው ስጋው የተቆረሰው። የዛሬ 2000 ዓመት ሁሉም የተፈጸመው አንድ ጊዜ ነው። አሁን ብራዘር የጠየቅኩን ብቻ መልስ። ደም ሳይፈስ ስርየት የለም። ያን ጊዜ በፈሰሰው ደም ነው ሁሉም ስርየት። አልጠየቅኩም። የኔ ጥያቄ አይደለም፣ የኔ ጥያቄ አይደለም እንዴ? ከአንድ አይነት ነገር ነው እንዴ ተቀዳችሁት? አለመስማትና አለመረጋጋት። ብራዘር የኔ ጥያቄ ቀጥታ የኢየሱስ ክርስቶስ መቼ ነው ደሙ የፈሰው? መቼ ነው የሚፈሰው ብዬ ብልህ ዛሬም ይፈሳል ነገ ይፈሳል ብዬ ብልህ አይ አንዴ ነው የፈሰው ብለህ ትለኝ ነበር። እኔ አንዴ መፍሰሱን በደንብ አውቃለሁ። አንዴ ነው የተሰዋው፣ አንዴ ነው ስራው የተሰራው። ቀራንዮ ኮረብታ ላይ የዛሬ 2000 ዓመት። አሁን ኃጢአተኛ ሰው ሲመጣ በክርስቶስ ኢየሱስ ሲያምን ወደ ክርስትናው እምነት ሲቀላቀል የዛሬ 2000 ዓመት አንድ ጊዜ በመስቀል ላይ የፈሰሰው ደም በዛ በፈሰሰው ደምና በተቆረሰው ስጋ በኩል መታረቅን ያገኛል አያገኝም? ኃጢአተኛው ሰው ዛሬ ወደ ክርስቶስ ቢመጣ ነው ያልኩት። አይ አያገኝም አልልህም። እንግዲህ ቅድም ብያለሁ፣ አንዴ በፈሰሰው ዘላለማዊ ስለሆነ ያገኛል ነው።
ያገኛል ነው ምን ያገኛል። እሱን እኮ ያብራራውልህ ነው ያለሁት። ምን አብራራው ስለለ እኔ አውቃለሁ ስለማውቀው ታብራራኝ አልፈልግም። ያገኛል። ቴንክ ዩ። እሺ ስለዚህ ዛሬ በክርስቶስ ኢየሱስ ደምና በሞቱና በትንሣኤው ሲያምን ይህ ኃጢአተኛ ሰው መታረቅን ያገኘው በክርስቶስ ደም በኩል ነው። አዎ ያገኛል ብለህ ካልከኝ ስለዚህ ክርስቶስ ዛሬ የሚያስታርቃል ማለት ነው በፈሰሰው ደሙ መልስልኝ እንጂ ዲያቆን ዛሬም ያስታርቃል እኮ ማለት ነው። ይሄው ኃጢአተኛው ሰው መጣልኩ አንድ ጊዜ በፈሰሰው ደሙና በቆርሰው ስጋ ዛሬ መታረቅን አገኘው ይስለ አዋልከኝ። ስለዚህ ኢየሱስ ዛሬም ያስታርቃል ማለት ነው አይደለም እኮ አይ እንዴ መሰለህ አሁን ዛሬ ምንም ማስታረቅ ተሰራ ምንም እኮ ጥያቄውን ልመልስ ወንድምነት ፕሊስ ያዝልኝ ወንድምነት ያዝልኝ ልጁ ሰለና በየመሃል እየደነገጥክ ያ አይኔ ዛሬ ሞዴሬተር ያልሰማ በቃ ይኸው ነው ወገኖች። ስለዚህ ኢየሱስ ክርስቶስ ዛሬም ያስታርቃል ማለት ነው። ምክንያቱም ያ ደም የፈሰሰው ከሱ አካል እንጂ ስጋ የተቆረሰው የሱ እንጂ ከሆነ ከቆርቆሮ ጣሳ ውስጥ አይደለም የፈሰሰው ደሙ። ያ ደም ደግሞ ሕያው ነው። ያ ደም ሕያው ስለሆነ ዛሬም መታረቅን ሰዎች ያገኛሉ ማለት ነው። ስለዚህ በደሙና በስጋው መቆረስ መታረቅን ካገኙ ኢየሱስ ዛሬም ያማልዳል ማለት ነው። ምክንያቱም ኃጢአተኛው ሰው ዛሬ ነው ያመነው። አለቅ እንዴት አድርጎ ነው የሚያማልደው? የዛሬ 2000 ዓመት በፈሰሰው ደም በተቆረሰው ስጋ ኢየሱስ ዛሬም ያማልዳል ማለት ነው። ማማለድ ብሎ የሚለው እነሱ ከልመና ጋር አገናኝተው ሲያበቁ እኛ ያላልኑን የኛን ስም ያጠፉና እነሱ ግን በየጉያቸው የተገኙ መጻሕፍቶች በሙሉ ኢየሱስ አሁን በሰማያት ይለምናል ይላሉ የኦርቶዶክስ መጻሕፍቶች። እኛ ግን ኢየሱስ በሰማያት ይለምናል አላልንም። ያማልዳል። አዎ ምልጃው ከልመና ጋር የተገናኘ አይደለም። እዛ ምልጃው ከምደው ከደሙ መፍሰስና ከስጋው መቆረስ ጋር ነው። ስለዚህ ዛሬ ኤርሚያስ ዛሬ በወንጌታ ነው ያመንኩት። አንድ ጥያቄ አለኝ ላንተ። አንድ ጥያቄ መልስ ተጠይቃለህ። የመጨረሻ ጥያቄ አንድ ጥያቄ ተጠይቃለህ። ስጨርስ ወንድሜ ቴንክ ዩ በጣም ይቅርታ። ስለዚህ ጌታችን ኢየሱስ ክርስቶስ ቆንጆ አማላጅ ነው ብራዘርዬ። እንደውም በሱ ምልጃ ካልሆነ በስተቀር እነ ማርያም አያማልዱ፣ እነ ቅዱስ ሚካኤል አያማልዱ፣ ቅዱስ ገብርኤል አያማልዱ፣ ማንም ጻድቃን አያማልዱ። መልጃ የሊቀ ካህኑ ስራ ነው። ስለዚህ ይሄን ብለን የምንለው ተመልሼ እገባለሁ። ሪስታርት አድርጌው ስልኬ ለምን እንደዚህ እንደሆነ እምቢ እንዳለ አይ ዶንት ኖ። ስመጣ ታወራለህ። እስከዛ ግን አውራ። ጥያቄ እንቀበላለሁ። ቴንክ ዩ መጣሁ። ተመልሼ አስገቡኝ ወንድምነት። ካጠል ችግር የለም። እሺ ወንድምነት። እሺ ጥያቄ ልጠይቅ። ቆይ ሲመጣ እኮ ሰምተኸዋል አንተ ሁሉንም ነገር ሰምተኸዋል። ለአንተ ጥያቄ ላቅርብ። እሺ ከወንድምነት ጋር ጨርሱና ከዛ ከኔ ጋርም ትጨርሳለህ። ምንም እኔም ፈልጋለሁ ገና አልጨረስንም። የቀደምነውን የጀመርነውን ሐሳብ እንጨርሳለን። አንዴ ዳኒ ግን የጠየቀው ነገር እንኳን ልክ ነው። ከፖይንት እና ከወንድምነት ጋር ከዛ እንቀጥላለን። ቢኒሻ ሐሳብ መቋረጥ እንዳይሆን ዳይቨርት እንዳይሆን ወሳኝ ፖይንት ላይ ስለደረሱ እሱም ፖይንት ያገባዱትና ከዛ ደግሞ እኛ እንቀጥላለን። ገና ነው። እሺ ጸጋ ይብዛላችሁ። ሼር ይደረግ። የተወደዳችሁ ወንድምቶች በደንብ ሼር አድርጉት ፕሊስ። ሪፖስት ይደረግ። ምናልባት ወንድምነት ጋር ሪፖርት ካለበት አላቅም። የሱን ፔጆች ሪፖስት እናደርግለታለን ቪዲዮቹን ምናምን። ተባረኩልኝ። ቴንክ ዩ ጋይስ። ጸጋ ይብዛላችሁ። ያ እሺ በደንብ ሪፖስት ይደረግ ወዳጆች። እስቲ ሁላችሁም ሪፖስት አድርጉ። ብዙ ሰው አለ፣ በቂ ሰው ነው ያለውና ሪፖስት ይደረግ። ሌላ ኦርቶዶክሳዊ ካለ ይሄንን ወንድም ሊያግዝ ሊረዳው የሚችል ኦርቶዶክሳዊ ዲያቆናት፣ መምህራን ካላችሁ አንድ ቁጥር ጻፉልን፣ እናንተን እናስገባችኋለን። እንደዚህ በተረጋጋ መንፈስ መማማር ይሆንልናል ማለት ነውና ቴንኪ ወዳጆች። ጸጋ ይብዛላችሁ። ካላችሁ ምልክት ብቻ ስትሆን እንደዚህ ገብተን በስርዓት በተረጋጋ መንፈስ ደስ በሚል ሰው በሚማማርበት መንፈስ ትቀጥላላችሁ። ወንድምነት ሰራልህ ወይስ ዛሬ እምቢ አለ? አሁን ሰራልኝ ወንድምነት። ሪስታርት አድርጌው
እንዴት አድርጌው ነው ያወጣሁት? እሺ አሪፍ ወንድም። እሺ ቀጥል። የልጆች ጫጫታ አለ። እሺ ዲያቆን ጠይቀኝ ጥያቄ የቀድሙ ከዛ መልስልሃለሁ። እሺ አሁን አንተ አንድ ነገር መልሰህልናል። እሱ ምንድነው የመለስክልን መሰለ? የክርስቶስን አማላጅነት ስንል እናንተ ከልመና ጋር ታያይዙታላችሁ፣ ግን የልመና አይደለም አልከኝ። እሺ እሱ የልመና አይደለም። እኛ ግን ቅዱሳን አማላጅ ናቸው ስንል ድንግል ማርያም አማላጅ ናት ስንል ትለምናለች እያልን ነው። አሁን ትለምናለች እያልን ነው። ልዩነቱ እዛ ጋ ነው ያለው። ግን አንተ ባልከውም ዙሪያ እኔ ከጊዜ በፊት ኢየሱስ ስለኛ የሚለምንልን ብለው ነበረ ሲያወሩ ምሰሙ። ኢየሱስ ስለኛ ይለምናል ነው። እኛ ድንግል ማርያምን አማልጅን ለምኝልን ብለን ስንል እነሱ ደግሞ ኢየሱስ ነው እንጂ የሚለምንልን የሚያማልደን እያሉ ነበር የሚሉት። ግን አሁን ኢየሱስ ክርስቶስ አንዴ በፈጸመው አሁን እኮ አሁንም አማላጅ ነው የሚለውን ሐሳብ ስትናገር አንተ ያልክ ያለው መስቀል ላይ አንድ ጊዜ ያደረገው ነገር አሁንም ይሰራል እያልክ ነው። እኔ እሱን አምናለሁ። መስቀል ላይ አንዴ የፈጸመው ስራ ድህነቱ፣ አማላጅነቱ አሁንም የሚሰራ ነው። እስከ ዘላለሙ ድረስ የሚሰራ ነው። ከዛ ወዲህ ላለው ብቻም ሳይሆን እንኳን ከዛም በፊት እንኳን ላለው ያ ምልጃና ማስታረቁ ነው እንግዲህ ከሲኦል ያወጣችሁ ሁሉንም ነፍሳት ማለት ነው። በሱ ከሆነ እኔ ማምነው ነገር ነው። ታዲያ አሁን አንተ እያልክ ያለው ኢየሱስ ክርስቶስ ምልጃ እኛ የምንለው ከድንግል ማርያም ጋር የሚመሳሰል ከሆነ እንዴት ድንግል ማርያም ነች አማላጅ ትላላችሁ ምትል ከሆነ አንተ የምትለው ነገር ለማርያም ከምንሰጠው ጋር አመሳስለ ስለምታወራ እኔ ይጋጭብኛል። ምክንያቱም እኛ ድንግል ማርያም አማላጅ ስንል ትለምናለች ነው፣ አንተ ኢየሱስ ስትል ሌላ ነው። ስለዚህ በምን ይገናኛልና ነው የድንግል ማርያምንና የክርስቶስን አመሳስለ ተጋጭቶብህ ያለው? እሺ ቴንክ ዩ። ቅድስት ድንግል ማርያም በሰማያት ልመና ታቀርባለች ነው አይደል ብላችሁ የምትሉት? አይ አንተ ሐሳብህን እንትን በለልኝ። ጥያቄ መሀል ላይ እንትን አጥፋ። ድንግል ማርያም በሰማይ ልመና ትለምናለች ነው አይደል የምትሉት? አዎ ትለምናለች ነው እያልን ያለ ነው። ኢየሱስ ግን አይለምንም ነው። ኦኬ ልብ በሉ። ማርያም ትለምናለች ይላሉ፣ ኢየሱስ አይለምንም ይላሉ። አዎ ኦኬ አንዴ ጠብቀኝ። አንዴ ጠብቁኝ፣ መጽሐፍ እያወጣሁ ስለሆነ ነው። እና እንደዛ ነው እኔ የምለው። ድንግል ማርያም በተሰጣት ቃል ኪዳን በተሰጣት ባላት ጸጋ ያንን ታደርጋለች ነው። ግን አንተ ኢየሱስ ክርስቶስን ከለመና ጋር ሲጀመር ኢየሱስ ክርስቶስ እኮ አስታራቂነቱ ከለመና ጋር አይገናኝም። በደሙ ነው፣ በደሙ ፈሳሽነት ነው። ድንግል ማርያም ግን ከዛ ይለያል። በቃል ኪዳኗ ነው እንጂ እንደ ኢየሱስ ክርስቶስ ስጋዋን ወይም ደሟን ስለኛ ስጋዋን ቆርሳ ደሟን ስለኛ አፍሳ ታደርግልናለች፣ እንደዛ ታደርጋለች የሚል ሐሳብ በፍጹም የለውም። ሲቀጥል የድንግል ማርያም ምልጃ ሁሉ ጠየቅካል። አዎ ከጠየቅ ከተመለሰልህ ጥሩ፣ አልተመለሰልህ ማለት ገና ነው የጠየቅከው አይደል? የጠየቀ ሰው ይሰማል ማለት ነው። ኦኬ ከዛ መልሱን በደንብ ማድመጥ ጥሩ ነው። ኦኬ አሁን ጠይቀሃል፣ የጠየቀ ሰው ይሰማል። አንዴ ታገሰኝ መጽሐፍ ልግለጥልህ ነው ያለ። ዝናብ እየዘነበብኝ ነው። ምናልባት ውጪ ላይ በዋይፋ ነበረ እያወራሁ የነበረው ዳታ እንትን ብሎ ያመጣቻለ ትልቁ ላይ አድርገን እንደምንለት ይቅርታ፣ በጣም ይቅርታ። መጽሐፍ እስካመጣ ድረስ ነው። ኦኬ ካሜራ 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 እሺ ኦኬ ጌታችን አሁን በሰማያት አይለምንም ነው አይደል ብላችሁ የምታምኑት? ዲያቆን አዎ አይለምንም ወይም አይጸልይም።
ብላችሁ ታምናላችሁ ማለት ነው። እሺ ማርያም ግን በሰማያት አሁን በሰማያት ማለት ነው አሁን ትለምናለች ነው አይደል የምትሉት? ታሳስባለች። አሁን እንግዲህ ልመናን እሱ ትንሽ እንትን የሚልበት አለ። ሲያስተምሩን ይለምናሉ፣ ይወድቃሉ፣ ይነሳሉ። ሁሉ በምድር የቀረ ነገር አለ። ለምሳሌ በምድር አሁን እኛ እንጸልያለን ማለዳለን፣ ግን የቅዱሳን ከሞቱ በኋላ ደግሞ ከዛ ጋር በቃል ኪዳን ኧረ በህግ አምላክ እኔ ነኝ ያስቆምኩ። በህግ አምላክ እኔ በሰማያት ብዬ ስልህ በምድር አትበለኝ። በሰማያት ይታያል ሁለቱ ጽሑፍ እኔ ነኝ የሚዩት ያደረኩት። አይ ከመጽሐፍ በፊት ሐሳቤን ስማኛ። እኔ በሰማይ ብዬ ስልህ በምድር አታውራኝ። ቅድም በሰማያት በአብ ቀኝ ሆኖ ብዬ ስልህ በመስቀል ላይ ትለኛለህ። እኔ በመስቀል ላይ አይደለም ያልኩ። በሰማያት መጨቃጨቅን አስወግድ አንተ። እኔ አስወግድ። ለምን በመጨቃጨቅ ትሄዳለህ? ብራዘርዬ ከደከመህ መውጣት ትችላለህ። ካልሆነ ግን እኔ በሰማያት ብዬ ስልህ በምድር አትበለኝ። ኢየሱስ አሁን በሰማያት ብዬ ስልህ አይለምንም አይጸልይም አልከኝ። ኦኬ ማርያም አሁን በሰማያት ትለምናለች ወይ ትጸልያለች ወይ ነው ጥያቄ። ዲያቆንዬ ይቅርታ። ይኸውልህ እሱን አስተካክለው። ትለምናለች ጸልያለች የሚለውን በቃል ኪዳኗ በሚል አስተካክለው። እሺ በቃል ኪዳኗ ምን ታደርጋለች? እሺ በቃል ኪዳኗ አዎ የተገባለት ቃል ኪዳን አለ። በቃል ኪዳኗ ምን እንደምታደርገው ያው የጠየቅናትን እናገኛለን እኮ። በቃል ኪዳኗ እሷ ምን እንደምታደርገው ወደ እግዚአብሔር እኮ ጸሎታችንን ወደ እግዚአብሔር ታቀርብልናለች። እሷ አስተጸልያለች አትጸልይም እኮ በቃል ኪዳኗ። ለምሳሌ እያልኩ ያለሁት በቃል ኪዳኗ ትጸልያለች አይደለም እኮ። በቃል ኪዳኗ ትለምናለች አትለምንም? በቃል ኪዳኗ ቅዱሳን ከሞቱ በኋላ ልክ በምድር እንዳለው መውደቅ መነሳት የለባቸውም። አልጠይኩም ስለ ማርያም አልጠይኩም። በቃል ኪዳኗ ቅድስት አይደለች እንዴ ማርያም? ታዲያ ቅዱሳን ማለት እኮ ሁሉ ማርያም ብቻ እኮ አይደለም፣ ሁሉንም ማያስ ይችላል። የተጠየቀው መልስ በቃል ኪዳኗ ትለምናለች ወይስ ትጸልያለች? በቃል ኪዳን ይለመናል እንዴ? በምንድነው? እሺ ትለምናለች አትለምንም? እኮ በቃል ኪዳኗ እኛ የጠየቅነውን እናገኛለን እያልኩ ነው። እሺ አትጸልይላችኋለች አትጸልይም? እሺ ያዘው ትጸልይልናለች በሚለው ያዘው። እሺ ትጸልይልናለች ማለት መጸለይ ማለት መለመን ማለት ነው አይደል? አዎ እሺ ያው ምንም ሳልነገር አንተ ቆላ አደጋ ተወርድን ያልጠይቁን ታወራና ከዛ ጭቅጭቅ ተዘኛለህ። እሺ ቴንክ ዩ። ይሄ እንግዲህ ቤተክርስቲያን ኦርቶዶክስ ማርያም አሁን በሰማያት ሆና ለሰው ልጆች በቃል ኪዳኗም ትጸልያለች፣ በቃል ኪዳኗም ትለምናለች አለ። እኔ ያልኩት ነው ቤተክርስቲያኑ ያለችው ሳይሆን እኔ ያልኩት ቤተክርስቲያኗ ትላለች። እኔ እኮ የቤተክርስቲያኗን ትምህርት ሁሉን ጠንቅቄ የማውቅ አይደለሁም። ልሳሳት እችላለሁ። ቤተክርስቲያኗ ከምትለው ልሳሳት እችላለሁ። ኧረ በመድኃኒዓለም እንዴ አንተ ከምትለው የተለየ ትላለች ቤተክርስቲያኒቱ ወይስ አንተ እንደምትለው ነው የምትለው? እኮ ቤተክርስቲያን የምትለውን ሁሉን አላውቅም እያልኩ ነው። እኔ የማውቀው ያክል ይኖራል። ከዛ ውጪ ደግሞ ልሳሳት እችላለሁ። ነገርኩ ያለ ወንድሜ ኤክስ ያጻፍከኝ በሙሉ በቤተክርስቲያን ትምህርት ኤክስ ነው። ቤተክርስቲያኒቱ አሁን አንተ እንደምትለው አይደለም የምትለው። እነዚህ ሁለት መጽሐፍቶች ታውቃቸዋለህ? እነዚህ ሁለት መጽሐፍቶች ታውቃቸዋለህ? እሺ ታውቀዋለህ? ይሄንን መጽሐፍ ውዳሴ ማርያም ይላል እኮ። ታውቀዋለህ ወይ ነው ያልኩህ? ውዳሴ ማርያም ታውቀዋለህ ወይ ምን ማለት ነው? አንተ ጊዜ መፍጀት ነው እንዴ የምታውቀው? ኦኬ ደጋግመህ ነው የምታወራው። ታውቀዋለህ ይሄን መጽሐፍ ወይስ አታውቀውም? የምትለውን ነገር በል። ዲያቆን ነኝ ካልኩ ውዳሴ ማርያም ሳልማር ነው እንዴ ዲያቆን የሆንኩት? ለምን ትጠይቀኛለህ? ይሄ ምንድነው ታዲያ? ካወቅክ ማለት ነው አንተ የምታውቀው ዘሩን ነው። ይሄ ምንድነው ነው ያልኩህ? ዘሩንና ትርጓሜውን ታውቀዋለህ ወይ ለማለት ነው። በጣም እንትን እልህ ይዞሃል ይመስለኛል። ይሄ ዘሩ አይደለም። አንተ ጋር ነው እልህ ያለው። የሆነ እልህ የሚመስል ነገር አለ። እኔ ጋር እልህ የለም። እሺ እኔ ካለ ይቅርታ። ይሄን መጽሐፍ ግን ታውቀዋለህ?
አይ ይሄንን አላውቀው ትርጓሜ አታውቀው። ለዚህ ነው አየው ለማታውቀው አንተው ራስህ እልህ እንደያዘ ይኸው አስመሰከርኩ ባፈ ብታውቀው ነው ነገርኩህ አንብበው ይኸውልህ አንተ የምትፈልገው ይኸውልህ እኔ ነኝ የሚዩት ያረኩህ አንተ ነህ እልህ የያዘ ብዬ ስልህ አንተ ነህ እልህ ያስከው አልከኝ። ስጠይቅ መጽሐፉን ታውቀዋለህ ብዬ ስልህ እንዴት ዲያቆን ሆኜ ታውቀዋለህ ብለህ ትለኛለህ አልክ። አንተ ዘሩን ነው የምታውቀው። ውዳሴ ማርያም ዘሩንና የአንድምታ ትርጓሜ ለይተህ አታውቅም ማለት ነው። አሁን በደንብ ስታየው አላውቀውም አልከኝ። ቅድም ታውቀዋለህ ብዬ ስልህ ዲያቆን ሆኜ እንዴት ውዳሴ ማርያም ታውቃለህ ብለህ ትለኛለህ። ጭቅጭቅ ትፈልጋለህ ትለኛለህ። ማን ነው እልህ የያዘው? አንተ ነህ ወይስ እኔ? አንተ ነህ። የማታውቀውን መጽሐፍ እንዴት አታውቀውም ብለህ ትጠይቀኛለህ አልከኝ። አንተ አሁን ልትጽፍ የምትነሳው አሁን ቤተክርስቲያኑ የምትለውን ነገር እኮ ታውቃለህ። ልትጽፍ የምትነሳው ግን ስህተት ተናግረዋል ሰማኛ ስህተት ተናግረዋል ብለህ የምታስበው ለመጻፍ ትነሳለህ። ቅዱሳን መውደቅ መነሳት እንደሌለባቸው ነግሬሃለሁ። እንደዛ ይላል ትርጓሜው። ቅዱሳን ልክ እንደሚያደርጉት መውደቅ መነሳት እንደሌለባቸው ይናገራል። እኔ አልጠይኩም ብራዘ ስለ መውደቅ ስለ መነሳት አላነሳውም። ማርያም በሰማያት ትርጓሜው እንደዛ ይላል። አድምጠኝ። ማርያም በሰማያት አሁን ትለምናለች ብዬ ስልህ አዎ ትለምናለች ትጸልያለች በቃል ኪዳኑ አልከኝ። መጽሐፍ ግን እንደዚህ ይላል። አዎ ትለምናለች ግን መውደቅ መነሳት እንዳለው ለምድር ስለ መውደቅ ስለ መነሳት አላነሳውም ብራዘር አላነሳውም። ስለ መውደቅ እሺ ሂድ አዎ ስለ መውደቅ መነሳት አላነሳውም። ስለ መጸለይና ስለ መለመን የጠየኩ የቤተክርስቲያን መጽሐፍ ምን እንደሚላምብ ልመናስ ከዚህስ በኋላ እንኳንስ በሷ በሌሎችም የለባቸውም። እንኳንስ በሷ ከዚህ በኋላ በሌሎችም የለባቸውም። በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ይላል። ስለዚህ ማርያም አሁን በሰማያት አትለምንም እያለ ነው፣ አትጸልይም እያለ ነው። የራሳችሁ ውዳሴ ማርያም አለቅ። ስለዚህ ኤክስ ያረኩት አውቄ ቀድሜ ነው። እሺ ኢየሱስስ አሁን በሰማያት ይለምናል ይላል መጽሐፍታችሁ?